ባለቤቱና ልጆቹ በአደጋ እንደሞቱ ተነግሮት ብቻውን በሐዘን ሲማቅቅ የቆየው አሌክሳንደር ዋርድ አንድ ቀን በድንገት ባለቤቱንና መንታ ልጆቹን በጎዳና ላይ ሲለምኑ አገኛቸው። ለመሆኑ ለ8 ዓመታት የገዛ ቤተሰቡን ደብቃ የሞት ያህል ስቃይ የጋተችው የቅርብ ዘመዱ ሴራ እንዴት ሊጋለጥ ቻለ? ይህች ሴት ማን ናት? ቤተሰቡን ለመበተንስ ለምን ይህን ያህል ጨከነች? በጎዳና ላይ የ7 ዓመት ልጆቹን ይዛ ስሟንና ማንነቷን ረስታ የነበረችው ባለቤቱ ኢዛቤላስ ከዓመታት መከራ በኋላ ባሏን ስታገኘው ታውቀው ይሆን? ይህ ታሪክ የጠፋ ማንነትን ፍለጋ የማይቻል የሚመስል እርቅና በአንዲት ደግ ነርስ አማካኝነት የተረፈን ሕይወት የሚተርክ ሲሆን ከጎዳና ልመና ወደ ታላቅ ክብር የተጓዘውን የዋርድ ቤተሰብ ልብ የሚነካ ጉዞ ያሳየናል። እስከ መጨረሻው አብራችሁን በመቆየት የይቅርታንና የጽናትን ትልቅ ዋጋ ተመልከቱ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓትም እንደሆነ ጻፉልን። ውድ ቤተሰቦቻችን በያላችሁበት የከበረ ሰላምታችን ይድረሳችሁ። ሁልጊዜም ለምትሰጡን ሐሳብ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳይመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ከ8 ዓመታት ፍለጋ በኋላ ሚሊዮነሩ ሚስቱንና መንታ ልጆቹን ሲለምኑ አገኛቸው። አሌክሳንደር ዋርድ በአቬኒዳ ፓውሊስታ ጥግ ላይ የሚታወቅ ምስልን ሲያይ ልቡ በፍጥነት ሲመታ ተሰማው። 8 ዓመታት የማያቋርጥ ፍለጋ፣ የግል መርማሪዎች፣ የጋዜጣ ማስታወቂያዎች እና እንቅልፍ አልባ ሌሊቶች በዚያ በሚያደቅ ቅጽበት አበቁ። እዚያ ኢዛቤላ ነበረች፣ የጠፋችው ሚስቱ። የ7 ዓመት ገደማ የሚመስሉ 2 ተመሳሳይ ሴት ልጆችን ይዛ የእግረኛ መንገዱ ላይ ተቀምጣለች። በዝናብ በረሰረሰ ካርቶን ላይ የተጻፉ ቃላትን የያዘ ወረቀት ይዛ ነበር። ልጆቿ ባጠገቧ ተጠጋግተው ተቀምጠዋል። በአንድ ወቅት ቀለም እንደነበራቸው የሚያስታውቁ ያረጁ ልብሶችን ለብሰዋል። አሌክሳንደር ፍሬኑን በድንገት ረገጠው። የቅንጦት መኪናው ጥቂት ሜትሮች ራቅ ብሎ እንዲቆም አደረገ። ዓለሙን ሁሉ የሚያፈራርሰውን ትዕይንት ሲመለከት እጆቹ መሪው ላይ ይንቀጠቀጡ ነበር። እንዴት ሊሆን ይችላል? ኢዛቤላ የጠፋችው በእርግጥ እርጉዝ ሆና ነበር። ነገር ግን መንታ ልጆችን እንደምትጠብቅ በጭራሽ አያውቅም ነበር። አምላኬ ሆይ ኢዛቤላ ሲል ለራሱ ብቻ በሚሰማ ድምፅ ተናገረ። እንባው አይኖቹን ሲያቃጥሉት ተሰማው። ስለ ከባዱ ትራፊክ ሳይጨነቅ ከመኪናው ወረደ። ሌሎች አሽከርካሪዎች በንዴት ጥሩምባ እየነፉ ነበር። ነገር ግን አሌክሳንደር በዚህ ሰዓት ማየት የሚችለው በመንገድ ላይ ስትለምን ያያትን ሴት ብቻ ነበር። ወደ እሷ የሚወስደው እያንዳንዱ እርምጃ የዘላለም ያህል ረጅም ይመስል ነበር። ሲቃረብ ኢዛቤላ የዛሉ አይኖቿን አነሳች። ላፍታ አሌክሳንደር የምታውቀው ወደ ቅፉ የምትሮጥና ሁሉም ነገር ወደ ቀድሞ የሚመለስ መሰለው። ነገር ግን በአይኖቿ ውስጥ ያየው ንጹህ ፍርሃት ነበር። እባክዎ ጌታዬ፣ ለልጆቼ ምግብ የሚሆን ጥቂት ሳንቲም አለች ኢዛቤላ በጎረነነ ድምፅ። ምንም አይነት የማወቅ ምልክት አላሳየችም። መንታዎቹ ከእናታቸው ጀርባ ተደበቁ። ስለዚያ ቆንጆ ልብስ ስለለበሰው ሰው እርስ በርሳቸው በሹክሹክታ ይነጋገሩ ነበር። አንደኛዋ ልክ እንደ አሌክሳንደር አይነት አረንጓዴ አይኖች ነበሯት። ሌላኛዋ ደግሞ ወዲያውኑ ከኢዛቤላ የወረሰችው መሆኑን የለየው አይናፋር ፈገግታ ነበራት። ኢዛቤላ፣ እኔ ነኝ፣ አሌክሳንደር ባልሽ ነኝ አላት በቆሸሸው የእግረኛ መንገድ ላይ እየተንበረከከ። እሷ ግን እሱ ትርጉም የሌላቸውን ቃላት የሚናገር እንግዳ እንደሆነ ሁሉ በእውነተኛ ግራ መጋባት ተመለከተችው። ልጆቹ በጣም ደንግጠው ወደ እናታቸው ተጠጉ። ይቅርታ ጌታዬ፣ ነገር ግን ሌላ ሰው መስዮት መሆን አለበት። ስሜ ካሳንድራ ነው እና ባለቤቴ ፓትሪክ ከጥቂት ወራት በፊት ለስራ ጉዞ ወጥቷል ስትል መለሰች። እሱ ከሚያስታውሰው በላይ የረዘመውንና የተንጨባረረውን ቡናማ ጸጉሯን እያስተካከለች። የአሌክሳንደር ዓለም በአንዴ በላዩ ላይ የተደረመሰ መሰለው። ከጥቂት ደቂቃዎች በፊት ሚስቱንና ልጆቹን ያየ መስሎት ነበር። አሁን ደግሞ የሰማው ነገር ያመነውን ሁሉ የሚቀይር ነበር።
እሱ ማን እንደሆነ አታስታውስም ነበር። በግንባሯ ላይ ያለ ቀጭን ጠባሳ ትኩረቱን ሳበው። ከመጥፋቷ በፊት እዚያ ያልነበረ ነገር። በባለቤቱ ላይ ምን ተከስቶ ይሆን? እማዬ አንዳንዴ ጠቃሚ ነገሮችን ትረሳለች ስትል ከሁለቱ አንዷ በሹክሹክታ ተናገረች። አሌክሳንደር እንዲሰማው ጮክ ብላ ነበር የተናገረችው። የእፎይታና የተስፋ መቁረጥ ስሜት ተደባልቆ ተሰማው። ቤተሰቡን በማግኘቱ እፎይታ፣ በነበሩበት ሁኔታ ደግሞ ተስፋ መቁረጥ። ኢዛቤላ ክብደት የቀነሰች ትመስላለች። ቆዳዋም በፀሐይ ደርቋል እና እጆቿ ከባድ ስራ የሚሰራ ሰው አይነት ሻካራነት ነበራቸው። ልረዳችሁ ፈልጋለሁ፣ ለዛሬ ምሽት የሚሆን ምግብና የመኝታ ቦታ ልከፍልላችሁ እችላለሁ ሲል ጠየቀ አሌክሳንደር። በድምፁ ውስጥ ያለውን ስሜት ለመቆጣጠር እየሞከረ ነበር። ኢዛቤላ የተራቡ ልጆቿን እያየች አመነታች። አንደኛዋ ልጅ አይኖቿ ስር ጥቁር ምልክት ነበራት እና አልፎ አልፎ ትስል ነበር። በግልጽ የሕክምና እርዳታ ያስፈልጋታል። ከእንግዶች ምጽዋትን አንቀበልም አለች በኩራት። ነገር ግን አንደኛዋ ልጅ ልብሷን ስትጎትት ድምጿ ተንቀጠቀጠ። እማዬ እባክሽ በጣም ርቦኛል አለች ደካማዋ ልጅ። ልጁ ምግብ ስትለምን ሲሰማ የአሌክሳንደር ልብ ተሰባበረ። እስከዚያች ቅጽበት ድረስ መኖራቸውን እንኳን የማያውቃቸው ልጆቹ ከፊት ለፊቱ ተቀምጠው ምግብ እየለመኑ ነው። ተርበዋል። ቆይ ለመሆኑ በእነዚህ ሁሉ ዓመታት ውስጥ እንደዛ እየፈለጋቸው እንዴት ሊያጣቸው ቻለ? ምጽዋት አይደለም፣ ከረጅም ጊዜ በፊት ያጣሁትን በጣም ልዩ የሆነ ሰው አስታወሳችሁኝ። እባካችሁ ያ ሰው ቀደም ሲል ላሳየኝ ደግነት እንድመልስ ብቻ ፍቀዱልኝ ሲል ዋሸ። እሷን ሊያሳምናት የሚችል ታሪክ ፈጠረ። እናም ስልቱ ሰራ። ኢዛቤላ እንደገና ልጆቿን ተመለከተች እና በጥልቀት ተነፈሰች። እሺ ለዛሬ ብቻ በማለት ተስማማች። የልጆቹን እጅ ያዘች። አሌክሳንደር በከተማው መሃል ወደሚገኝ ቀላል ሆቴል ወሰዳቸው። በጃርዲንስ ካለው ቤተ መንግስቱ ርቆ። በሀብት ብዛት ሊያስደነግጣቸው አልፈለገም። በመንገድ ላይ መንታዎቹ በመኪናው ውስጠኛው ክፍል እንዴት በአድናቆት እንደሚመለከቱ በኋለኛው መስታወት አየ። ስማችሁ ማን ነው ሲል በለሰለሰ ድምፅ ጠየቀ። እኔ ሰሌና ነኝ፣ እሷ ደግሞ ሰሪና ናት ስትል ከሁለቱ ተናጋሪዋ መለሰች። በአንድ ቀን የተወለድ ነው፣ ግን እኔ ቀድሜ ተወለድኩኝ፣ ለ3 ደቂቃ ብቻ ነው በማለት ሰሪና ተቃወመች። አሌክሳንደር ከዓመታት በኋላ ለመጀመሪያ ጊዜ ፈገግ አለ። ኢዛቤላ በመንገዱ ሁሉ በጥርጣሬ እየተመለከተችው ዝም አለች። አልፎ አልፎ ህመም እንደሚሰማት ሁሉ ጠባሳ ያለበትን ግንባሯን ትጫን ነበር። ሆቴል ውስጥ አሌክሳንደር ለሁለት ተከታታይ ክፍሎች ከፈለ። አንድ ነገር ቢያስፈልጋቸው ቅርብ ለመሆን ከጎን ባለው ክፍል ውስጥ ይቆያል። ልጆቹ ለመታጠብ ወደ መታጠቢያ ቤት ሲገቡ ከኢዛቤላ ጋር ለመነጋገር አጋጣሚውን ተጠቀመ። በጎዳና ላይ ከሆናችሁ ምን ያህል ጊዜ ሆነ ሲል ጠየቃት። ጥቂት ወራት ነው። ፓትሪክ ገንዘብ መላክ ሲያቆም ቤታችንን አጣን ስትል በመስኮት እያየች መለሰች። ከዚያ በፊትስ የት ነበር የምትኖሩት? ኢዛቤላ ንግግሯን አቆመች እና እንደገና ግንባሯን አሻሸች። የረሳችውን ጠቃሚ ነገር ለማስታወስ እንደምትሞክር ሁሉ ፊቷ ላይ ግራ የመጋባት ስሜት ታየ። ሪቤሮ ፕሪቶ ውስጥ ቢያንስ እዚያ ይመስለኛል አለች እርግጠኛ ባልሆነ ሁኔታ። አሌክሳንደር ሪቤሮ ፕሪቶን በደንብ ያውቀዋል። ኢዛቤላ ከጠፋች በኋላ በመጀመሪያዎቹ ዓመታት ፍለጋውን ያተኮረበት ቦታ እዚያ ነበር። እሱ ሳይለያት እንዴት ያን ያህል ቅርብ ልትሆን ቻለች? እዚያ እንዴት እንደደረስሽ ታስታውሻለሽ? አይ በደንብ አላስታውስም። የመኪና አደጋ ደርሶብኝ ነበር ይመስለኛል። ወይዘሮ ኤልኖር አግኝታኝ እና በጣም ግራ ተጋብቼ በነበረበት ወቅት ረድታኛለች ስትል ኢዛቤላ ለማስታወስ ከፍተኛ ጥረት እያደረገች አስረዳች። ኤልኖር የተንከባከበችኝ ነርስ በምትሰራበት የጤና ጣቢያ ደጃፍ ላይ ቆስዬና ከየት እንደመጣው በደንብ ሳላስታውስ እንዳገኘችኝ ነግራኛለች። በእርግዝና ወቅትም የረዳችኝ እሷ ናት። ክፍሎቹ በአሌክሳንደር አይምሮ ውስጥ መገጣጠም ጀመሩ። ኢዛቤላ ትውስቷን ይጎዳ የሆነ አይነት አደጋ ደርሶባት ነበር። ይህ ለምን እሱን እንዳላወቀችውና ለምን ፍጹም የተለየ ማንነት እንደነበራት ያስረዳል። እና ይሄ የጠቀስሽው ሰው ፓትሪክስ? የኢዛቤላ ፊት ጠቆረ። ልጆቹ 3 ዓመት ሲሆናቸው መጣ። ካደጋው በፊት ያውቀኝ እንደነበር ባልና ሚስት እንደነበርን ነገረኝ። ወይዘሮ ኤልኖር አትወደውም ነበር። እኔ ግን ሌላ ማንም አልነበረኝም። አሌክሳንደር በደረት ውስጥ የቅናት ስሜት ተሰማው።
ነገር ግን ራሱን ለማረጋጋት አስገደደ። እውነተኛ ማንነቱን ከመግለጡ በፊት ሁኔታውን ሙሉ በሙሉ መረዳት ነበረበት። መጀመሪያ ላይ በጥሩ ሁኔታ ይይዘን ነበር፣ ነገር ግን በኋላ ላይ መጠጥ ማብዛት ጀመረ። በልጆቹ ላይ ይጮሃል፣ የእሱ ልጆች እንዳልሆኑ ይናገራል። ኢዛቤላ ድምጿን ቀነሰች። አንድ ቀን ሄደ እና ተመልሶ ግን አልመጣም። በዚያ ቅጽበት አሌክሳንደር ሚስቱ ያደጋ ብቻ ሳይሆን በእሷ ደካማነት የተጠቀመ አታላይም ሰለባ እንደነበረች ተረዳ። የተሰማው ቁጣ በጣም ከባድ ስለነበር ራሱን ለማረጋጋት ወደ በረንዳው መውጣት ነበረበት። ሲመለስ መንታዎቹ ከመታጠቢያ ቤት ወጥተው ጸድተውና የሆቴሉን ፎቶዎች እንደ ልብስ ለብሰው አገኛቸው። በጎዳና ላይ ካከማቹት ቆሻሻ ነፃ ሲሆኑ በጣም ያነሱ ይመስሉ ነበር። አባዬ ይዩት ስትል ሴሌና በደስታ ጮኸች። ነገር ግን ወዲያውኑ ራሷን አረመች። ይቅርታ ጌታዬ፣ የኛ አባት እንዳልሆኑ ረሳሁት። የልጅቷ ንጹህ ስህተት የአሌክሳንደርን ልብ እንዲመታ አደረገው። በተፈጥሮ ልክ በደመ ነፍስ አባዬ ብላ ጠርታው ነበር። ችግር የለውም፣ ለእናንተ በሚመቻችሁ በማንኛውም ስም ልትጠሩኝ ትችላላችሁ አለ ልጅቷን እያቀፋት። አይናፋሯ ሰሪና በቀስታ ተጠጋችና የሸሚዙን እጅ ነካች። ልብሶች ለስላሳ ናቸው ስትል አስተያየት ሰጠች። ፓትሪክ ሁል ጊዜ መጥፎ ጠረን ያላቸው ሸካራ ልብሶችን ይለብስ ነበር። በራት ሰዓት አሌክሳንደር የልጆቹን እያንዳንዱን እንቅስቃሴ ይከታተል ነበር። ሰሊና ተጫዋችና የማወቅ ፍላጎት ያላት ነበረች። ስለ ህይወቱ፣ ስለ ስራው የማያቋርጥ ጥያቄዎችን ትጠይቅ ነበር። ሰሪና ተመልካችና አፍቃሪ ነበረች። ብዙ ጊዜ ስለ እናቷ ደህንነት ትጨነቅ ነበር። እማዬ ለምንድን ነው አንዳንድ ሌሊቶች እየጮኸች የምትነቃው ስትል ሰሊና በንጹህ ልቦና ጠየቀች። ሰሊና ስትል ኢዛቤላ ገሰጸቻት በግልጽ ፍርሃት። ከአስቸጋሪ ተሞክሮች በኋላ መጥፎ ህልሞችን ማየት የተለመደ ነው ሲል አሌክሳንደር በደግነት አስረዳ። ለዚህ የህክምና እርዳታ ፈልጋችሁ ታውቃላችሁ? ለሐኪም የሚሆን ገንዘብ የለንም። ኢዛቤላ አይኖቿን ዝቅ አድርጋ መለሰች። ለዛሬው ጨዋነታችሁ ምትክ የሐኪሙን ክፍያ እኔ ብከፍልስ? ኢዛቤላ እንደገና መነታች። ነገር ግን ስለ ራሷና ስለ ልጆቿ ጤና ያለው ጭንቀት በለጠባት። ምናልባት ጥሩ ሐሳብ ሊሆን ይችላል። በመጨረሻ ተስማማች። በዚያች ሌሊት አሌክሳንደር አጠገብ ባለው ክፍል ውስጥ ሳይተኛ አደረ። በቀጭኑ ግድግዳ በኩል ያዳምጥ ነበር። ከሌሊቱ 9 ሰዓት ገደማ ኢዛቤላ በመጥፎ ህልም ስትጮህ ሰማ። የእሱን ስም ደጋግማ ትጠራ ነበር። ሊረዳው ባልቻለው ነገር ይቅርታ ትለምን ነበር። ልጆቹ ሊቀሰቅሷት ሞከሩ እና ሰሌና እንዲህ ስትል ሰማ። እማዬ እንደገና ስለዚያ ሰው እያለምሽ ነው። አሌክሳንደር ስሙን በንቃት ባታስታውሰውም ግን ታውቀው ነበር። ይህ ማለት ትውስታዎቿ በአይምሮዋ ጥልቅ ክፍል ውስጥ ተከማችቷል ማለት ነው። እንዲመለሱ እየጠበቁ ነበር። በማግስቱ ጧት አሌክሳንደር በሳኦ ፖሎ ካለው ምርጥ የነርቭ ሐኪም ጋር ቀጠሮ ያዘ። በምርመራው ወቅት ሐኪሙ ኢዛቤላ የረጅም ጊዜ ትውስታዎችን የመፍጠርና የመጠቀም ችሎቷን የሚጎዳ ከባድ የጭንቅላት ጉዳት እንደደረሰባት አረጋገጠ። አንዳንድ ትውስታዎች በጊዜ ሂደትና በተገቢው ማነቃቂያ ሊመለሱ ይችላሉ ሲል ዶክተሩ አስረዳው። ነገር ግን ሂደቱ ቀርፋፋ ነው እና ሁልጊዜም ሙሉ አይሆንም። ኢዛቤላ ከሐኪሙ ጋር ስትነጋገር አሌክሳንደር መንታዎቹን ወደ ሆስፒታሉ መናፈሻ ወሰዳቸው። እዚያ ከእናታቸው ርቀው ስለ ህይወታቸው የበለጠ ለማወቅ ሞከረ። ሕፃን በነበራችሁበት ጊዜ የምታስታውሱት ነገር አለ እንዴ ሲል ጠየቀ። ወይዘሮ ኤልኖር ከምትነግረን በስተቀር ምንም የለም አለች ሰሌና። የተወለድነው በጣም ኃይለኛ በሆነ ማዕበል ወቅት እንደነበር እና እናታችን ከዚያ በኋላ በጣም ታማ እንደነበር ነግራናለች። ጌታዬ፣ ወይዘሮ ኤልኖር በጣም ደግ ናት። የቸኮሌት ኬክ ትሰራልን ነበር ስትል ሰሪና በትዝታ ጨመረች። ለምንድነው አሁን ከሷ ጋር የሌላችሁት? ልጆቹ ሴሌና ከመመለሷ በፊት የሐዘን እይታን ተለዋወጡ። እሷ በጣም አረጀች እና አረጋውያን ወደሚኖሩበት ቦታ መሄድ ነበረባት። ከእንግዲህ እኛን መንከባከብ አልቻለችም። አሌክሳንደር በደረቱ ውስጥ ጥበቃ ተሰማው። ያቺ ነርስ ወይዘሮ ኤልኖር እሱ ባልቻለበት ጊዜ ቤተሰቡን ተንከባክባ ነበር። በሆነ መንገድ እሷን ፈልጎ ማግኘትና በአካል ማመስገን ነበረበት። እሷን ማየት ትፈልጋላችሁ እንዴ? የልጆቹ አይኖች በደስታ በሩ። ማየት እንችላለን? አዎ፣ ግን መጀመሪያ የእናታችሁን ጤና መመለስ አለብን።
በሚቀጥሉት ሳምንታት አሌክሳንደር ከነሱ የማይለይ ሰው ሆነ። ትንሽ ግን ምቹ የሆነ አፓርታማ ከፈለላቸው። ልጆቹ በአቅራቢያ ያለ ትምህርት ቤት መሄዳቸውንም አረጋገጠ እና ኢዛቤላን ወደ ሁሉም የሕክምና ቀጠሮች አጀባት። በቀስታ የጋራ ያለፈ ህይወታቸውን ክፍሎች ቀስ በቀስ ማስተዋወቅ ጀመረ። አብሮ የሰሟቸው የነበሩትን ሙዚቃዎች ዝም ብሎ ይከፍት ነበር። የምትወዳቸውን ምግቦች ያዘጋጅ ነበር። ስለ ጎበኟቸው ቦታዎች ታሪኮችን ይነግራት ነበር። አንዳንድ ጊዜ በአይኖቿ ውስጥ የእውቅና ብልጭታ ያይ ነበር። ነገር ግን ወዲያውኑ ይጠፋል። አንድ ቀን ለሐኪሙ ለማሳየት የቆዩ ፎቶግራፎችን ሲያደራጅ አሌክሳንደር ያለፉትን 8 ዓመታት የግል ምርመራውን አገኘ። በሺዎች የሚቆጠሩ ሰነዶች፣ የመርማሪ ሪፖርቶች፣ ሊታዩ የሚችሉባቸው ቦታዎች፣ ምልክት የተደረገባቸው ካርታዎች። አንድ የተወሰነ ማህደር ትኩረቱን ሳበው። በመጥፋቱ ሂደት ላይ ያሉ አለመጣጣሞች። መርማሪው ኢዛቤላ በጠፋችበት ወቅት በርካታ እንግዳ ሁኔታዎችን መዝግቦ ነበር። በስም ያልታወቁ የስልክ ጥሪዎች፣ የሐሰት ፍንጮችን መስጠት፣ በተለያዩ ከተሞች በአንድ ጊዜ የታዩባቸው ሁኔታዎች፣ በሚስጥር የሚጠፉ ማስረጃዎች። በወቅቱ አሌክሳንደር ለነዚህ ዝርዝሮች ትኩረት ለመስጠት በጣም ተስፋ ቆርጦ ነበር። አሁን ግን አይምሮ ይበልጥ ግልጽ ሲሆን የኢዛቤላ መጥፋት በአጋጣሚ እንዳልነበር መጠራጠር ጀመረ። አንድ ሰው ሆነ ብሎ ፍለጋውን ሲያሰናክል ከእውነት አርቆት ቆይቷል። ጥርጣሬው ይበልጥ ጠነከረ። ከኩባንያው ጋር ተያይዞ ሂሳቦች ውስጥ አጠራጣሪ የባንክ እንቅስቃሴዎችን አገኘ። ከፍተኛ መጠን ያለው ገንዘብ ምንም አይነት ተጨባጭ ውጤት ላልሰጡ የግል መርማሪዎች ተላልፎ ነበር። በውስጥ በኩል መዳረሻ ያለው ሰው ፍለጋውን ሲያዛባው ነበር። አሌክሳንደር ለማንም የቤተሰብ አባል ወይም የኩባንያው ሰራተኛ ሳይናገር አዲስ መርማሪ ለመቅጠር ወሰነ። በእነዚህ ሁሉ ዓመታት በሱና በኢዛቤላ ላይ ምን እንደተመሳጠረ ማወቅ ነበረበት። ይህ በእንዲህ እንዳለ የኢዛቤላ ሕክምና ቀርፋፋ ግን ወጥ የሆነ እድገት እያሳየ ነበር። ሐኪሙ የማስታወስ ችሎታን ለማነቃቃት በሚታወቁ እቃዎችና ቦታዎች ላይ የሚደረግ ሕክምናን ጠቆመ። አሌክሳንደር ይህ ማለት አብረው ወደ ኖሩበት ቤት መውሰድ ማለት እንደሆነ ያውቅ ነበር። ነገር ግን ልምዱ በጣም አስደንጋጭ ሊሆን እንደሚችል ፈራ። ስለ አቶ አሌክሳንደር ምን ይሰማቸዋል ሲል ሐኪሙ አንድ ጊዜ መንቶቹን ጠየቃቸው። እሱ ጥሩ ነው፣ እናታችን የበለጠ ፈገግ እንድትል ያደርጋታል ስትል ሰሊና መለሰች። እና ሌላ ማንም የማያውቀውን ስለኛ የሚያውቃቸው ነገሮች አሉ ስትል ሰሪና ጨመረች። ምን አይነት ነገሮች? በግራ እግሬ ላይ ሲኮረኩሩኝ እንደምወድና ሰሊና ነጎድጓድ እንደምትፈራ ግን ደግሞ ዝናብ እንደምትወድ ስል ትንሿ ልጅ አስረዳች። ሐኪሙ አሌክሳንደርን ተመለከተው። እነዚህ በጥቂት ሳምንት ውስጥ ለሚያውቃቸው ሰው የተለዩ ምልከታዎች ናቸው። አሌክሳንደር እንደታሰረ ተሰማው። በእርግጥ እውነቱ የሚገለጥበት ጊዜ ደርሷል። ቢያንስ ለሐኪሙ። ዶክተር፣ በግል ላናግሮት እችላለሁ? በተለየው ክፍል ውስጥ አሌክሳንደር ሙሉን ታሪክ ነገረው። ሐኪሙ ምንም ሳይረበሽ አዳመጠ። አልፎ አልፎ ማስታወሻ ይይዝ ነበር። ይህ ብዙ ነገሮችን ያስረዳል አለ ዶክተሩ። በመጨረሻም በእሷና በአንተ መካከል የሚታየው ስሜታዊ ግንኙነት፣ የልጆቹ ምላሽ፣ አልፎ አልፎም መጥፎ ህልሞች። የእሷ አይምሮ በውስጣዊ ስሜት ያውቃል፣ ምንም እንኳን የነቃ ትውስታ ባይኖራትም። ምን ማድረግ ነው ያለብኝ? ቀስ በቀስ ነገሮችን ማስታወሱን ቀጥል። ግን ምናልባት ካለፈው ህይወታችሁ የበለጠ ግልጽ የሆኑ ነገሮችን የምታስተዋውቅበት ጊዜ ሳይሆን አይቀርም። ምናልባትም ፎቶዎች፣ የግል ዕቃዎች፣ የተወሰኑ ቦታዎችና ከሁሉም በላይ ደግሞ እውነቱን ልትነግራት ይገባል። ባታምንስ? ይበልጥ ጉዳት ቢያደርስባትስ? በእርግጥ አደጋ አለው። ነገር ግን በዚህ ደረጃ ውሸቱን መቀጠል እውነቱን ከመግለጥ ይልቅ የበለጠ ጎጂ ሊሆን ይችላል። በዚያ ሌሊት አሌክሳንደር ድፍረት አገኘና ለኢዛቤላ የድሮ የሰርግ ፎቶአቸውን አሳያት። ምስሉን ለረጅም ደቂቃዎች አጠናችሁ። በፎቶ ላይ ያለውን የሙሽራ ፊት በቀስታ እየነካች ነበር። ይህ ሰው አንተን ይመስላል ስትል አስተያየት ሰጠች። እኔ ነኝ ኢዛቤላ፣ እና ይህቺ ቆንጆ ሴት ደግሞ አንቺ ነሽ። እኔና አንቺ ባልና ሚስት ነበርን። ሳቀች፣ ግን የደስታ ሳቅ አልነበረም። ይህ የማይሆን ነገር ነው። ከአንድ ሰው ጋር ትዳር ቢኖረኝ ኖሮ ስሜን ቢያንስ አውቀው ነበር። ትውስታሽን የጎዳ አደጋ ደርሶብሻል። መንታ ልጆቼን እርጉዝ ሆነሽ ከ8 ዓመት በፊት ጠፋሽ። ይህን ሁሉ ጊዜ ስፈልግሽ ቆይቻለሁ። የኢዛቤላ ፊት በከፍተኛ ሁኔታ ተለወጠ። ገርጥታ መንቀጥቀጥ ጀመረች። እየዋሸ ነው።
ፓትሪክ ባለቤቴ በአደጋ እንደሞተ ነግሮኛል። ለዚህ ነው እሱን ማስታወስ ያቃተኝ። ፓትሪክ ዋሽቶሻል ኢዛቤላ። ካንቺ ጋር የውሸት ህይወት ለመገንባት ባለሽበት ሁኔታ ተጠቅሟል። አይሆንም። ጆሮቿን ከድና ጮኸች። አንተ እኔን ግራ ለማጋባት የምትሞክር እብድ ነህ። እናታቸው ስትጮህ ሲሰሙ መንታዎቹ ወደ ክፍሉ ሮጡ። አሌክሳንደር ሊያረጋጋት ሲሞክር እሷን በድንጋጤ ውስጥ ሆና አገኟት። ምን እየሆነ ነው ስትል ሰሊና በፍርሃት ጠየቀች። እናታችሁ አንዳንድ አስቸጋሪ መረጃዎችን እየሰማች ነው ሲል አሌክሳንደር በደግነት አስረዳ። እማዬን አቆሰልካት ስትል ሰሊና በከሳሽነት ተናገረች። ከኢዛቤላ ፊት ለፊት ቆመች። ሁኔታው ሙሉ በሙሉ ከቁጥጥር ውጪ ሆኖ ነበር። አሌክሳንደር ነገሮችን እንዳፋጠነ ተረዳ። ኢዛቤላ ገና በስነ ልቦና አልተዘጋጀችም ነበር። ለጥቂት ቀናት ይሄዳለው አለ የመኪናውን ቁልፍ እየያዘ። ነገር ግን ለመነጋገር ዝግጁ ስትሆኑ መለሳለሁ። በሚቀጥሉት ቀናት አሌክሳንደር ራሱን አገለለ። ነገር ግን አስፈላጊውን ድጋፍ ሁሉ ማግኘታቸውን አረጋገጠ። ለግል ነርስ ከፈለ እና በቀን ውስጥ መንታዎቹን የምትንከባከብ ሞግዚት ቀጠረ። ይህ በእንዲህ እንዳለ የቀጠረው መርማሪ የሚረብሽ መረጃን አመጣ። በፍለጋው ላይ የተደረጉት መዛባቶች የተቀነባበሩት በጣም ቅርብ በሆነ ሰው በገዛ እህቱ በቪክቶሪያ ነበር። የሐሰት መርማሪዎችን ቀጥራለች፣ የተሳሳቱ መረጃዎችን አሰራጭታለች እና ፍለጋውን ለማስተጓጎል ለመንግስት ሰራተኞች እንኳን ሳይቀር ጉቦ ሰጥታለች። መርማሪው አስረዳ። በግልጽ ሚስትህ እንደጠፋች እንድትቀጥል ፈልጋ ነበር። ግን ለምን? ቪክቶሪያ እኮ ኢዛቤላን ትወዳት ነበር። ባገኟቸው ሰነዶች መሰረት በቤተሰብ ውርስ ላይ ፍላጎት ነበራት። ሚስት ጠፍታና አንተ የተረጋገጡ ወራሾች ሳይኖሩ በአንተ ላይ የሆነ ነገር ቢፈጠር ዋናው ተጠቃሚ እሷ ትሆን ነበር። የሰማው ነገር አስደሳች አልነበረም። አሌክሳንደር በህይወቱ ጨለማ ወቅቶች ውስጥ ባጽናናቸው እህቱ ላይ ሁልጊዜም ይተማመን ነበር። እሷ ቤተሰቡን የማግኘት ማንኛውንም አጋጣሚ በሚስጥር ስታሰናክል እሱን እንደምትደግፍ ስታስመስል ነበር። ቪክቶሪያን ለመጋፈጥ የወሰነው አሌክሳንደር በቤተሰብ ቢሮ ውስጥ ቀጠሮ ያዘ። መርማሪው የሰበሰባቸውን ማስረጃዎች ሁሉ ይዞ ተዘጋጅቶ ደረሰ። አሌክሳንደር፣ አንተን በማየቴ ደስ ብሎኛል። የኢዛቤላ ፍለጋ እንዴት እየሄደ ነው ስትል ቪክቶሪያ በሐሰት ጭንቀት ጠየቀች። ፍለጋው አብቅቷል ቪክቶሪያ፣ ምክንያቱም አግኝቻታለሁ። የእህቱ ፊት በትንሹ ተለወጠ። ነገር ግን ወዲያውኑ ራሷን አረጋጋች። እንዴት ያለ አስደናቂ ዜና ነው! በእነዚህ ሁሉ ዓመታት የት ነበረች? የት እንደነበረች በትክክል አንቺ ታውቂያለሽ አለ አሌክሳንደር ሰነዶቹን ጠረጴዛው ላይ እየወረወረ። ቪክቶሪያ ወረቀቶቹን መረመረች። ፊቷ ቀስ በቀስ እየገረጣ ሄደ። ስለምን እንደምታወራ እኔ አላውቅም ስትል ዋሸች። ነገር ግን ድምጿ ተንቀጠቀጠ። 8 ዓመታት ቪክቶሪያ፣ 8 ዓመታት ስትሰቃይ ያየሽ ነበር። ኃይሌንና ሀብቴን ሁሉ ቤተሰቤን ለመፈለግ ሳጠፋ፣ አንቺ ግን ሆነ ብለሽ ከነሱ አርቀሽኝ ነበር። አሌክሳንደር፣ ምን እያወራህ ነው? እየቃዠህ ነው። እኔ እኮ ሁልጊዜም ስረዳ ነበር። ህይወቴን አጥፍተሽዋል ቪክቶሪያ። የኢዛቤላንም ህይወት አበላሸሹ። ልጆች አሁን በአንቺ ምክንያት በድህነት ውስጥ አደጉ። ልጆች? ቪክቶሪያ በእውነት በመገረም ጠየቀች። ኢዛቤላ ስትጠፋ መንታ ልጆችን አርግዛ ነበር። አንቺ በእኛ ህይወት ላይ በመፍረድሽ 8 ዓመታትን በድህነት ውስጥ የኖሩ መንታ ልጆች። የሁኔታው አሳሳቢነት በመጨረሻም ቪክቶሪያን ገባት። ትዳርን ማፍረስ ብቻ ሳይሆን 2 ንጹህ ህፃናት እንዲሰቃዩ መፍረዷን ተረዳች። እኔ ስለ ልጆቹ አላውቅም ነበር አለች። ይህ ክህደትሽን የሚያቀለው ይመስልሻል? አሌክሳንደር በምሬት ጠየቃት። ያደረኩት ላንተ ብዬ ነው። ኢዛቤላ ለቤተሰባችን የሚመጥን ደረጃ አልነበራትም። የመጣችው ከተራ ቤተሰብ ነው። መደበኛ ትምህርት እንኳን አልነበራትም። እባክሽን ይበቃሻል ቪክቶሪያ፣ ከዚህ በላይ አታሳምሚኝ። 8 ዓመታት የፈጀው ተንኮልና ውሸት በማህበራዊ ደረጃ ልዩነት ምክንያት ለማመካኘት አትሞክሪ። ምንም ነገር ያደረግሽውን ነገር ትክክል አያደርገውም። ቪክቶሪያ የድሮ የቤተሰብ ትዝታዎችን በመጥቀስ ሌላ ዘዴ ሞከረች። ልጆች ሳለን ታስታውሳለህ? እኛ ሁሉ ጊዜ 2 ሆነን ዓለምን እንጋፈጥ ነበር። በቃ እኔ አንተን መጠበቅ ብቻ ነው የፈለግኩት። ከምንድን ነው የምትጠብቂኝ? ደስተኛ ከመሆን ነው? የራሴ ቤተሰብ እንዳይኖረኝ ነው? ወይስ በገንዘብ ወዳድ ሴት እንዳልበዘበዝ? ኢዛቤላ በመንግስት ሆስፒታል ውስጥ ነርስ ሆና ትሰራ ነበር። ህይወቷን ሌሎችን ለመርዳት የሰጠች ነርስ ነበረች። ክርክሩ የተቋረጠው
የአሌክሳንደር ጸሐፊ ወደ ክፍሉ ስትገባ ነበር። ይቅርታ ጣልቃ ስለገባው፣ ነገር ግን አንዲት ሴት እዚህ አሉ፣ አስቸኳይ ነው እያሉ ነው። ስማቸው ኤልኖር ሮድርስኪ ነው። አሌክሳንደርና ቪክቶሪያ እርስ በርሳቸው ተያዩ። ወይዘሮ ኤልኖር በእነዚህ ሁሉ ዓመታት ኢዛቤላን የተንከባከቧት ነርስ እዚህ ነበሩ። እሺ መግባት ይችላሉ አለ አሌክሳንደር። ወዲያውኑ አንዲት አሮጊት ሴት በምርኩዝ እየተደገፉ ወደ ክፍሉ ገቡ። ምንም እንኳን እድሜያቸው የገፋ ቢሆንም አይኖቻቸው ንቁና ቁርጠኛ ነበሩ። እንግዲህ አሌክሳንደር ማለት አንተ ነህ አሉ። ከላይ እስከታች መረመሩት። እኛን ለማግኘት ብዙ ዘገየ። ወይዘሮ ኤልኖር ኖት? አዎ፣ እዚህ የመጣሁት ልጄ እየተሰቃየች ስለሆነ ነው። ትላንት እያለቀሰች ደውላልኝ ነበር። አንድ ሰው ስለ ታሪኳ ውሸት እያወራ እንደሆነ ነገረችኝ። አሌክሳንደር ሆዱ ሲሸማቀቅ ተሰማው። ኢዛቤላ ማንነቷን ለማረጋገጥ ነገሩ እውነቱ ይሁን ውሸት ይሁን ለመለየት የተቀበለቻትን ነርስ አግኝታ ነበር። ልጆቿ አንተ የጠፋኸው ባሏ ነኝ እያልክ እንደሆነ ነግረውኛል። እውነት ነው? አዎ ወይዘሮ ኤልኖር፣ ከኢዛቤላ ጋር ከተጋባን 10 ዓመታት ሆኖናል። እርጉዞና ከ8 ዓመት በፊት ጠፋች እና ይህን ያህል ጊዜ ስፈልጋት ቆይቻለሁ። ኤልኖር ፊቱን በትኩረት አጠኑት። አረጋግጥ። አሌክሳንደር ለኢዛቤላ ለማሳየት የሞከራቸው ፎቶዎችና ሰነዶችን በሙሉ አሳያቸው። ኤልኖር ቀናቶችን እና ዝርዝሮችን እያነጻጸሩ ሁሉንም በጥንቃቄ መረመሩ። እነዚህ ፎቶዎች እውነተኛ ይመስላሉ አሉ በመጨረሻም። ነገር ግን እንደዛ እንደ ፓትሪክ አይነት ሌላ አታላይ ያለመሆንን እንዴት እርግጠኛ መሆን እችላለሁ? እሱም ያለምንም ማሳማኝ ማስረጃ ባሏ ነኝ እያለ በድንገት መጣ። ነገር ግን ካሳንድራ ማለቴ ኢዛቤላ በጣም ግራ ተጋብታና እርዳታ ፈልጋ ስለነበር ታሪኩን ተቀበለችው እና እርሶ ፈቀዱለት። እኔ በሰዓቱ ጡረታ የወጣው ነርስ ነበርኩ። የቆሰለች ሴትና 2 ትናንሽ ልጆችን የምንከባከብ። ሁኔታውን በህጋዊ መንገድ ለመጠየቅ ምንም አቅም አልነበረኝም እና ቢያንስ ፓትሪክ በመጀመሪያው አካባቢ የገንዘብ ድጋፍ ያደርግ ነበር። ለምንድነው ባለስልጣናትን ያልፈለጉት? እውነተኛ ማንነቷን ለማወቅ ለምን አልሞከሩም? ሞክሬ ነበር። ነገር ግን ካሳንድራ ለምርመራና ልጆቹን ለመመዝገብ ሲወስዳት አንድ ሰው በልደት መዝገብ ቤት መጥቶ እሷ ባልሰራችው ወንጀል እየተፈለገች እንደሆነ ነገረኝ። በህጋዊ መንገድ ባስመዘግባት እንደምትታሰር ተናገረ። አሌክሳንደርና ቪክቶሪያ ተያዩ። ይህ ዝርዝር በመርማሪው ሪፖርት ውስጥ አልነበረም። ይህ ሰው ማን ነው? ስሙን በጭራሽ አልተናገረም። የካሳንድራን ቤተሰብ እንደሚወክልና ከፍትህ ጋር ባላት ችግር ምክንያት ቤተሰቦቿ እንደካዷት ብቻ ነው የተናገረው። አሌክሳንደር በደም ስሮች ውስጥ ቁጣ ሲፈላ ተሰማው። አንድ ሰው ኤልኖርን ከባለስልጣናት ለማራቅ ሆነ ብሎ አስፈራርቷታል። ኢዛቤላ እንደጠፋች እንድትቀጥል ለማድረግ የፈለገ ሰው። የዛን ሰው መልክ ሊገልጹልኝ ይችላሉ? ረጅም ጠቆር ያለ ጸጉር ያለው ውድ ልብስ የለበሰና እንደ ተማረ ሰው ያወራ ነበር። ነገር ግን አይኖቹ ቀዝቃዛ ነበሩት። ይሄ መግለጫ ከብዙ ሰዎች ጋር ሊሄድ ይችላል። ነገር ግን አሌክሳንደር ወዲያውኑ ጥርጣሬ ያደረበት። እይታውን ወደምትሸሸው ቪክቶሪያ ተመለከተ። ቪክቶሪያ፣ ወይዘሮ ኤልኖርን እንዲያስፈራራ ሰው ቀጥረሽ ነበር? እኔ ማንንም አላስፈራራውም መለሰች። ነገር ግን ድምጿ አሳማኝ አልነበረም። ለጥያቄው መልስ ስጪ። እሺ፣ ከተገኘች በህጋዊ መንገድ እንዳትመዘገብ ጠበቃ ቀጥሬ ነበር። ነገር ግን ያ ማስፈራራት አይደለም፣ ጥንቃቄ ነበር። የምን ጥንቃቄ? በቤተሰባችን ላይ የሚመጣ የህግ ክስ፣ ከሚዲያ የሚመጣ ቅሌት። ኤልኖር ምርኩዛቸውን መሬቱ ላይ በኃይል መቱ። እንግዲህ ልጄ በእነዚህ ሁሉ ዓመታት በፍርሃት እንድትኖር ያደረግሽው አንቺ ነሽ ማለት ነው? በአንቺ ምክንያት ነው እሷ በህጋዊ መንገድ እርዳታ ያላገኘችው? ወይዘሮ ኤልኖር፣ እኔ የቤተሰቡን ጥቅም እየጠበቅኩ ነበር። አፍሽን ዝጊ! አሮጊቷ ጮሁ። በአንቺ ምክንያት 2 ልጆች እናታቸው ከህግ የምትሸሽ ወንጀለኛ ናት ብለው እያመኑ አደጉ። አሌክሳንደር በጥንቃቄ ወደ ኤልኖር ተጠጋ። ወይዘሮ ኤልኖር፣ እኔ ማን እንደሆንኩ ለኢዛቤላ እንዳረጋግጥላት ሊረዱኝ ይችላሉ? መሞከር እችላለሁ፣ ግን እሷ አሁን በጣም ደንግጣለች። ማንኛውም ጫና የስነ ልቦና ሁኔታዋን ሊያባብሰው ይችላል። እረዳለሁ። እኔ ምንም ነገር ማፋጠን አልፈልግም። መረጋጋትና እውነቱን በቀስታ እንድታውቅ ነው የምፈልገው። ጥሩ፣ ምክንያቱም እየዋሸ መሆንን ወይም በልጄ ላይ ጉዳት ለማድረስ
እየሞከርክ መሆኑን ካወቅኩ ህይወትን ሲኦል አደርጋታለሁ። የምሬን ነው። አሮጊቷ በቁርጠኝነት ዛቱ። ምንም እንኳን ሁኔታው ውጥረት የበዛበት ቢሆንም አሌክሳንደር ፈገግ ከማለት አልተቆጠበም። ኤልኖር ቤተሰቡን ያለ ምንም አቅም ወይም ድጋፍ እንደ አንበሳ እየጠበቀች ነበር። ለሷ ትልቅ ምስጋና ተሰማው። ኢዛቤላን እንዴት እንዳገኟት በትክክል ሊነግሩኝ ይችላሉ? ኤልኖር ወንበሩ ላይ ተመቻችተው ተቀመጡ። ከ8 ዓመታት በፊት የነበረውን ክስተት መተረክ ጀመሩ። በጣም አስከፊ የማዕበል ሌሊት ነበር። በጤና ጣቢያው ስራዬን ጨርሼ ሳለሁ በሩ ላይ የማንኳኳት ድምፅ ሰማሁ። ከፈትኩና አንዲት እርጉዝ ሴት አገኘው። በዝናብ የረሰረሰች፣ ጭንቅላቷ ላይ ጉዳት የደረሰባት ሴት መቆም እንኳን አትችልም ነበር። ምን አለች? ምንም ትርጉም ያለው ነገር አልተናገረችም። ዝም ብላ ስሞችን ትጠራ ነበር። ስለሆነ ነገር ይቅርታ እየጠየቀች ታለቅስ ነበር። የሌሉ ቦታዎች አድራሻዎችን ትደጋግም ነበር። እሷ በግልጽ ድንጋጤ ውስጥ ነበረች እና ህፃናቱ ያለ ሁላችንም ድንገተኛ ነበር። በምርመራ ወቅት መንታ መሆናቸውን አወቅን እና በአደጋው ውጥረት ምክንያት ምጡ ከታሰበው ጊዜ ቀድሞ መጣ። ምጡ እንዴት ነበር ወይዘሮ ኤልኖር? በጣም አስቸጋሪ ነበር። ካሳንድራ ማለቴ ኢዛቤላ በጭንቀት ጉዳት ምክንያት ውስብስብ ችግሮች ነበሩባት። ብዙ ደም ፈሷት ነበር እና ለ2 ሳምንታት ራሷን ስታ ነበር። ስትነቃ ምንም የምታስታውሰው ነገር አልነበረም እና ለፈጣሪ ምስጋና ይግባውና ልጆቹ ጤነኛ ሆነው ተወለዱ። ነገር ግን ያለ ጊዜያቸው ስለተወለዱ ልዩ ክትትል ያስፈልጋቸው ነበር። ሶስቱንም ለመንከባከብ ወራትን ያለ እንቅልፍ አሳልፌያለሁ። አሌክሳንደር በአይኖቹ ውስጥ እንባ ሲመጣ ተሰማው። እሱ ለከንቱ መርማሪዎች ብዙ ሀብት ሲያጠፋ፣ አንዲት ጡረተኛ ነርስ ግን በሚስቱና በልጆቹ ህይወት ላይ በገዛ እጆቿ ስትታገል ነበር። ወይዘሮ ኤልኖር ለቤተሰብ ያደረጉትን ነገር እንዴት ልከፍሎት እችላለሁ? ምንም አትክፈለኝ። ማንኛውም ደግ ሰው የሚያደርገውን ያደረኩት። ግን የህይወቱን ብዙ ዓመታት መስዋዕት አድርገዋል እና እነሱ በህይወቴ ካሳለፍኳቸው ዓመታት ምርጦቹ ነበሩ ስትል በፈገግታ አቋረጠችው። እነዚያ ልጆች ለአንዲት ብቸኛ መበለት ደስታን አመጡልኝ። አያቴ ኤልኖር ብለው ይጠሩኝ ነበር እና ቤቴን በሳቅ ይሞሉት ነበር። ለምንድነው ከቤቱ የወጡት ወይዘሮ ኤልኖር? የኤልኖር ፊት በሐዘን ጠቆረ። ጤናዬ እየተዳከመ መጣ። የመንቀሳቀስ ችሎታዬን የሚጎዱ የደም ግፊት ችግሮች ነበሩብኝ። ከዛም ልጆቹን መንከባከብ አልቻልኩም። ፓትሪክ መጥቶ የተረጋጋ ህይወት እንደሚሰጣቸው ሲናገር ለነሱ የሚሻለው እሱ ነው ብዬ አሰብኩ። ፓትሪክ እየዋሸ እንደሆነ ጠርጥረው ነበር። በመጠኑ ጠርጥሬያለሁ፣ ግን ምን ላድርግ? አንዲት የታመመች አሮጊት ብቻ ነኝ። ቤተሰብን ለመንከባከብ አቅም ካለው ሰው ጋር ምን ማድረግ እችላለሁ ብለ ነው? ግንኙነታችሁን ለማስቀጠል ሞክረዋል? ሞክሬ ነበር፣ ነገር ግን ፓትሪክ ጉብኝቴን አያበረታታም። ካሳንድራ ያለፈውን ከወደፊቱ ጋር ባትቀላቀል ይሻላል ይል ነበር። ቀስ በቀስ ግንኙነታችን ተቋረጠ እስከ ትላንት ድረስ። ያንን ተስፋ የቆረጠ የካሳንድራን የስልክ ጥሪ ስቀበል የሆነ ችግር እንዳለ አወቅኩ። በንግግሩ ሁሉ ዝም ብላ የቆየችው ቪክቶሪያ በመጨረሻም ተናገረች። ወይዘሮ ኤልኖር ላደረኩት ነገር ይቅርታ መጠየቅ እፈልጋለሁ። ድርጊቶቼ ተገቢ አልነበሩም። በቃ አሮጊቷ በንዴት ደገሙት። ድርጊትሽ አንድን ቤተሰብ ለ8 ዓመታት ለያይቷል። 2 ልጆችን ለድህነት ዳርጓል። ቀድሞውኑ የተጎዳች ሴትን አይምሮ ሊያሳብድ ምንም አልቀረውም ነበር እና ተገቢ አልነበሩም የሚለው የሚበቃ ይመስልሻል? አውቃለሁ፣ አይበቃም። በእውነት ምክንያት የለኝም። አዎ የለሽም። አሌክሳንደር ሁኔታው ይበልጥ ከመካረሩ በፊት በመሃል ጣልቃ ገባ። ወይዘሮ ኤልኖር ቤተሰቤን እንደገና እንድሰበስብ ሊረዱኝ ይችላሉ? ሂደቱ ረጅምና ጥንቃቄ የሚፈልግ ይሆናል። ካሳንድራ ራሷን ካሰቃቂ ሁኔታ ለመጠበቅ አዲስ ማንነትን ገንብታለች። ያለፈውን እንድታስታውስ ማስገደድ አደገኛ ሊሆን ይችላል። አስፈላጊውን ትዕግስት ሁሉ ለማሳየት ዝግጁ ነኝ። እና ልጆቹስ ይህን ሁሉ እንዴት እየተቀበሉት ነው? በእርግጥ ግራ ተጋብተዋል። ከኔ ጋር ግንኙነት እንዳላቸው ይሰማቸዋል፣ ግን ለምን እንደሆነ አይረዱም። እናታቸውን በመጠበቅና የኔን መኖር በመቀበል መካከል ተከፋፍለዋል። ኤልኖር ለጥቂት ጊዜ አሰላሰሉ። ምናልባት መጀመሪያ እኔ ካሳንድራን ባናገራት ይሻላል።
እሷ በእኔ ትተማመናለች እና እውነቱ ቀደም ሲል ከረዳት ሰው ከመጣ ምናልባት ልትቀበለው ትችላለች። ነገር ግን አንድ ነገር ግልጽ ላድርግልህ፣ በማንኛውም ሰዓት አንተ ያልከውን ሰው እንዳልሆንክ ወይም በልጄ ላይ ጉዳት እያደረስክ እንደሆነ ከተሰማኝ እሷን ካንተ ለመጠበቅ ሁሉንም ነገር አደርጋለሁ። እሺ እረዳለሁ ወይዘሮ ኤልኖር፣ እና እኔ ለቤተሰቤ ሁልጊዜ ለሰጡት ጥበቃ አመሰግናለሁ። በሚቀጥሉት ቀናት ኤልኖር ኢዛቤላን በየቀኑ ጎበኟት። ስለ ያለፈው ህይወት በረጅሙ ተነጋገሩ። አሮጊቷም አሌክሳንደር በእውነት የጠፋው ባሏ የመሆን እድል እንዳለው በጥንቃቄ አስረዷት። ካሳንድራ ልጄ፣ ለምንድነው ግን ሁልጊዜም በመጥፎ ህልምሽ መሃል አሌክሳንደር የሚለውን ስም የምትጠሪው? አስበሽው ግን ታውቂያለሽ? ኤልኖር በአንዱ ጉብኝታቸው ወቅት ጠየቋት። ዝም ብለው ግራ የሚያጋቡ ህልሞች ናቸው፣ ምንም ትርጉም የላቸውም። ቢኖራቸውስ? አይምሮሽ የሆነ ጠቃሚ ነገር ለማስታወስ እየሞከረ ቢሆንስ? ኢዛቤላ ተረበሸች። ግን ፓትሪክ ባለቤቴ እንደሞተ ነግሮኛል። ለምን ይሄንን ይዋሻል? ምናልባት ፓትሪክ ብዙ ነገሮችን ዋሽቶ ሊሆን ይችላል ልጄ። ክፍል ውስጥ ጥግ ላይ ትጫወት የነበረችው ሰሌና ቀና አለች። አያቴ ኤልኖር፣ ፓትሪክ በእውነት ይዋሽ ነበር። አይስክሪም እገዛላችኋለሁ ብሎ ግን በጭራሽ አልተመለሰም እና እሱ ሁልጊዜ የእሱ ልጆች እንዳልሆንን ይነግረን ነበር ስትል ሰሪና ጨመረች። ነገር ግን አቶ አሌክሳንደር እኛ ልዩ እንደሆንን አድርጎ ነው የሚይዘን። ኤልኖር ለልጆቹ ፈገግ አሉ። እና ከአሌክሳንደር ጋር ምቾት ይሰማችኋል? አዎ አሉ ሁለቱም በአንድ ድምፅ። እኛ የምንወደውን ነገር መጫወት ያውቃል ስትል ሰሌና አስረዳች። እና እማማ ስታዝን እሷን ፈገግ ማድረግ ይችላል። ደግሞም ጥሩ ጠረን አለው፣ እንደ ፓትሪክ አይደለም ስትል ሰሪና ጨመረች። ኤልኖር ሳቀች። ኢዛቤላ ንግግሩን በንቃት ትከታተል ነበር። ልጆቹ በእውነት ይወዷታል እና እኔ እሷ አጠገብ ስሆን በሚገርም ሁኔታ ደህንነት ይሰማኛል። ምን አይነት ደህንነት? ልክ ቀደም ሲል ተሰምቶኝ እንደሚያውቅ፣ ልክ እንደሚታወቅ አይነት ነገር። ካሳንድራ ልጄ፣ ለዚህ አሌክሳንደር እድል መስጠት ያለብሽ ይመስለኛል። እሱ ነኝ የሚለውን ማስረጃዎች እንዲያሳይ ፍቀጅለት። ግን ሁሉም ነገር ውሸት ቢሆንስ? እንደ ፓትሪክ ቢሆንስ? ግን ደግሞ ባይሆንስ ልጄ? እሱ በእውነት ባልሽ ቢሆንስ? እውነተኛ ህይወትሽን ማግኘት አትፈልጊም ልጄ? በዚያች ሌሊት ኢዛቤላ አሌክሳንደር የተዋቸውን ፎቶዎች ስትመለከት ሰዓታትን አሳለፈች። አንዱ በተለየ ሁኔታ ትኩረቷን ሳበው። ሁለቱም በአንድ መናፈሻ ውስጥ ነበሩ። እሷ መኖሩን የማታስታውሰውን ሰማያዊ ልብስ ለብሳለች። ከፎቶ በስተጀርባ እንዲህ የሚል ጽሑፍ ነበር። ይህን ቀን በህይወቴ ደስተኛ ቀን ላደረገችው ለኢዛቤላ የመጀመሪያው ይፋዊ ቀጠሮ መጋቢት 15 2014 በሙሉ ፍቅር ከአሌክሳንደር። የተጠቀሰው ቀን በትዝቷ ውስጥ የሆነ ነገር ቀሰቀሰ። በጣም ደስተኛ የነበረችበት ቀን፣ ሆዷን እስኪያማት ድረስ የሚያስቃት ደግ ሰው በደበዘዘ ሁኔታ ትዝ አላት። ነገር ግን ምስሎቹ እንደተበታተነ እንቆቅልሽ ነበሩ። ለኤልኖር ለመደወል ወሰነች። አንድ እንግዳ ጥያቄ ልጠይቅሽ እችላለሁ? እሺ ልጄ። በዚያ ሌሊት ስታገኝኝ ስለ መጋቢት ወይም ስለሆነ የተለየ ቀን ነግሬሽ ነበር? ኤልኖር ለማስታወስ ሞከሩ። ብዙ ግራ የሚያጋቡ ቀኖችን ትናገሪ ነበር ልጄ። ነገር ግን አሁን ስታነሹ አዎ መጋቢት 15 እያልሽ ደጋግመሽ ትናገሪ ነበር። በዚያ ቀን የሆነ በጣም ጠቃሚ ነገር እንደረሳሽ ትናገሪ ነበር። የኢዛቤላ ልብ በፍጥነት መምታት ጀመረ። በፎቶ ላይ ያለው ቀን ከአደጋው ሌሊት ከቀባጠረቻቸው ቃላት ጋር የሚገጥም ነበር። ይህ አጋጣሚ ሊሆን አይችልም ኤልኖር። እንደገና ከአሌክሳንደር ጋር መነጋገር ያለብኝ ይመስለኛል። እርግጠኛ ነሽ? በምንም ነገር እንድትገደጂ አልፈልግም። አዎ እርግጠኛ ነኝ፣ ግን ከእርሱ ጋር ስነጋገር አንቺም እንድትኖር ይፈልጋለሁ። እሺ ልጄ፣ አሁኑኑ ደውልለታለሁ። ቀጠሮ በማግስቱ ኢዛቤላ ከመንታዎቹ ጋር በምትኖርበት አፓርታማ ውስጥ ተያዘ። አሌክሳንደር በፍለጋ ዓመታት ውስጥ የጠበቃቸውን የግል ቁሳቁሶች የያዘ ሳጥን በጭንቀት ይዞ መጣ። ስለመጣህ አመሰግናለሁ አለች ኢዛቤላ አሁንም እያመነታች። ይህን እድል ስለሰጠሽኝ አመሰግናለሁ። ኤልኖር በመካከላቸው ተቀመጡ። አስታራቂ ሆነው ነበር። አሌክሳንደር ካሳንድራ ባልና ሚስት እንደነበራችሁ ተጨማሪ ማስረጃዎችን ማየት ትፈልጋለች። ያመጣውን ልታሳያት ትችላለህ? አሌክሳንደር እንደ ውድና በቀላሉ እንደሚሰበሩ ንብረቶች ሳጥኑን በጥንቃቄ ከፈተው። የመጀመሪያው ነገር የጋብቻ ምስክር ወረቀት ነበር።
ይህ ሰነድ በተጋባንበት መዝገብ ቤት ሊረጋገጥ ይችላል ሲል አስረዳ። ኢዛቤላ ሰነዱን መረመረች። የእሷ ፊርማ እዚያ ነበር፣ ግን የአንድ የእንግዳ ሰው የአጻጻፍ ስልት ይመስል ነበር። ሁለተኛው የእጮኝነት ቀለበት ነበር። ይህንን በቀኝ እጅሽ የቀለበት ጣት ላይ ታደርጊው ነበር፣ ምክንያቱም ለጋብቻ ቀለበትሽ የግራ እጅሽን ነፃ ማቆየት ፈልጋለሁ ትይ ነበር። ኢዛቤላ የራሷን እጆች ተመለከተች። በቀኝ ጣቷ ላይ ቀለበት ለረጅም ጊዜ የታሰረበት የሚመስል ቀጭን የክብ ምልክት ነበር። ልሞክረው እችላለሁ? አሌክሳንደር ቀለበቱን በጥንቃቄ ሰጣት። ቀለበቱ ልክ እንደማይወልቅ ሁሉ በኢዛቤላ ጣት ላይ በትክክል ገባ። የሚገርም ነው ስትል ተናገረች። ይህ ቀለበት የተሰራው ለየት ባለ ነበር። በትክክለኛው የጣትሽ መጠን ነበር። ትንሽ የሚሰፋሽ መስሎኝ ነበር፣ ግን ተመልከቺ፣ ልክሽ ነው። መሳጥን ውስጥ ያለው ሶስተኛው ነገር መንታዎቹን ይበልጥ አቀረባቸው። በግንኙነታቸው ዓመታት ውስጥ የተነሱ በመቶዎች የሚቆጠሩ ፎቶዎችን የያዘ አልበም ነበር። እማዬ ተመልከቺ! ሰሌና ወደ አንዱ ፎቶ እየጠቆመች ጮኸች። ሁልጊዜ የምታደርጊውን የአንገት ሐብል ነው ያደረግሽው። ኢዛቤላ ሁልጊዜም የምታደርገውን ትንሽ የእንቁ ሐብል ነካች። በመንገድ ላይ በነበረችባቸው ቀናት እንኳን አላወለቀችውም ነበር። ለምን ለዚያ ቀላል ጌጥ ያን ያህል እንደምትሳሳ በጭራሽ አታውቅም ነበር። ይህ ሐብል በፍቅር 1 ዓመታችንን ስናከብር የበዓል ስጦታዬ ነበር፣ አሌክሳንደር አስረዳ። እስከዚያ ጊዜ ካገኘሻቸው ስጦታዎች ሁሉ ይበልጥ ቆንጆ እንደሆነ ነግረሽኝ ነበር። ይሄ ፎቶስ? ሰሪና ወደ ኢዛቤላ የእርግዝና ፎቶ እየጠቆመች ጠየቀች። ይህ ከመጥፋትሽ ከ2 ሳምንት በፊት የተነሳ ነው። የ7 ወር እርጉዝ ነበርሽ። እኛን ነው አይደል? መንታዎቹ አብረው ጠየቁ። አዎ ሁለታችሁንም፣ አሌክሳንደር በስሜት አረጋገጠ። ኢዛቤላ የእርግዝና ፎቶውን አጠናች። በምስሉ ላይ ያለችው ሴት እጆቿን ሆዷ ላይ አድርጋ ደስታን ትፈነጥቅ ነበር። ያንን የደስታ ምስል በእርግዝና ወራት ከነበራት የስቃይ ትዝታ ጋር ማገናኘት አስቸጋሪ ነበር። ለምንድነው እነሱን ስጠባበቅ ያን ያህል ደስተኛ እንደነበርኩ የማላስታውሰው? ምክንያቱም አደጋው በዋናነት የጎዳው አዎንታዊ የስሜት ትዝታዎችን ነው፣ አሌክሳንደር በደግነት አስረዳት። አሰቃቂው ሁኔታ መጥፎ ተሞክሮችን ትቶልሻል፣ ግን ብዙ ጥሩ ጊዜያትን አጥፍቷል። ኤልኖር ወደፊት ጠጋሉ። ካሳንድራ፣ እርጉዝ በነበርሽበት ጊዜ ምን ይሰማሽ እንደነበር ታስታውሻለሽ? ስቃይ፣ ግራ መጋባትና ፍርሃት ትዝ ይለኛል። በዓለም ላይ ብቻዬን እንደሆንኩ አስብ ነበር። ነገር ግን ይህን ፎቶ ተመልከቺ። ብቻዋን ያለችና የፈራች ሴት ትታይሻለች። ኢዛቤላ ምስሉን እንደገና መረመረች። በፎቶ ላይ ያለችው እርጉዝ ሴት ከምስሉ ውጪ ባለ ሰው እየታቀፈች ነበር እና ፈገግቷ እውነተኛና የሚያበራ ነበር። አይ የተወደደች ትመስላለች። ተወደሽ ነበር፣ አሌክሳንደር በለሰለሰ ድምፅ ተናገረ። ስለ ቤተሰባችን እያቀድን ነበር። ለልጆቹ ጥሩ ስም እየመረጥን ነበር። ክፍላቸውንም እያዘጋጀን ነበር። ምን ስም መርጣችሁ ነበር እንዴ? ሰሊናና ሰሪራ። እሷ ሁልጊዜም የሚጣጣሙ ስሞች እንዲሆኑ ትፈልግ ነበር። ሴት ልጆች ከኖሩን እንደዚህ ብላ እንደምትጠራቸው ሁልጊዜም ትናገር ነበር። መንታዎቹ በመገረም ተያዩ። አባታቸው ባይሆን ኖሮ የተሰጣቸውን ስም ፈጽሞ ሊያውቀው አይችልም። የኛ ክፍልስ? ሰሊና ጠየቀች። እንዴት ነበር የሚሆነው? ሮዝ ቀለም ከነጭ ዝርዝሮች ጋር ነበር። እናታችሁ ጣሪያው ላይ ኮከቦችን ስላላችሁ ነበር ከመተኛታችሁ በፊት እንድታዩት። እማዬ መሳል ትችላለች እንዴ? ሰሪና ጠየቀች። እናታችሁ በጣም ጎበዝ ናት፣ አሌክሳንደር መለሰ። ቤታችን ውስጥ የተቀመጡ ብዙ የሳለቻቸው ስዕሎች አሉ። እኛ ቤት አለን? ሰሊና በደስታ ጠየቀች። እናታችሁ አበባ የምትተክልበት ትልቅ የአትክልት ስፍራ ያለው ቆንጆ ቤት አላችሁ። ኢዛቤላ ከአይምሯ ጥልቅ ክፍል ሊወጡ የሚሞክሩ ትዝታዎች እንዳሉ ተሰማት። የአበቦች፣ የቅባት ምስሎች፣ በመታጠቢያ ቤት ውስጥ የሚዘፍን ሰው ምስል። አንተ በመታጠቢያ ቤት ውስጥ ትዘፍን ነበር አለች በድንገት። አሌክሳንደር ፈገግ አለ። ባልተስተካከለ ዜማ በዘፈን በማለዳ ቀሰቅስሽ እንደነበር ታማርሪ ነበር። ደግሞ ሚንጋው ነበረን፣ ያ ያዳንሽው ብርቱካናማ ድመት። ትዝታዎች መፍሰስ ጀመሩ። የቡና ሽታ፣ በራት ሰዓት የነበሩ ሳቆች፣ የተቃቀፉበት ሙቀት። ኢዛቤላ እየተንቀጠቀጠች እጆቿን ፊቷ ላይ ያደረገች። አምላኬ ሆይ እውነት ነው፣ እኛ ተጋብተን ነበር፣ ተጋብተናል።
ኢዛቤላ፣ እኔ በፍጹም ባንቺ ላይ ተስፋ ቆርጬ አላውቅም ነበር። እንባዎች በነፃነት ፈሰሱ። የዓመታት ፍርሃትና ብቸኝነት በመጨረሻም ትርጉም አገኙ። በጣም ደስተኞች ነበርን። ታዲያ በዚያ በማዕበል ሌሊት ለምን ሄድኩ? የአሌክሳንደር ፊት ጠቆረ። በጠፋሽበት ቀን እኔ የፍቅር ግንኙነት እንዳለኝ የሚጠቁሙ ፎቶዎች ደርሰውሽ ነበር እና ነበረህ? አይ በፍጹም የለኝም። እነሱ የተቀነባበሩና የውሸት ፎቶዎች ነበሩ። ነገር ግን አንቺ በክህደቱ አምነሽ ከቤት ወጣሽ። አሌክሳንደር የመጨረሻውን ሴራ ከመግለጡ በፊት ኤልኖርን ተመለከተ። እህቴ ቪክቶሪያ ሁሉንም ነገር አቀነባብረዋለች። ቤተሰባችን አንድ እንዲሆን አልፈለገችም። ኢዛቤላ ገረጣች። የገዛ እህቴ? አዎ፣ ከጥቂት ቀናት በፊት ተናዛለች። ማስረጃዎችን አቀነባብራለች። እንዲሁም ወይዘሮ ኤልኖር እኔን እንዳትፈልግ እና እንድትርቅ አስፈራርታታለች። ኤልኖር አንገታቸውን በመነቅነቅ አረጋገጡ። በመዝገብ ቤት ውስጥ ያስፈራራኝ ያ ሰው ለሷ ነበር የሚሰራው። ሁሉንም ነገር እየሰሙ የነበሩት መንታዎች ወደ እነሱ ተጠቁ። እማዬ፣ አክስቴ ለምን እንደዚህ ያደረገች? ሰሌና ጠየቀች። ኢዛቤላ ልጆቿን አቀፈቻቸው። መራራውን እውነት ተቀበለች። በቅናት ምክንያት 8 ዓመታት ጠፍተዋል። አላውቅም ልጄ፣ ግን አሁን አብረን ነን። አሌክሳንደር ተንበረከከ። ላቅፋችሁ እችላለሁ? ልጆቹ ከበቡት። ኢዛቤላም እቅፍ ውስጥ ተቀላቀለች። ስምህን ባላውቀውም እንኳን በየቀኑ ናፍቀኸኝ ነበር ስትል በሹክሹክታ ተናገረች። ኤልኖር በስሜት ተውጠው ይመለከቱ ነበር። ተልእኮዬ ተፈጽሟል አሉ አሮጊቷ እየተነሱ። ወደ ቤት እመለሳለሁ። አይ ወይዘሮ ኤልኖር ቆይ ሲል አሌክሳንደር ጣልቃ ገባ። እርሱ ቤተሰቤን አድነዋል። አሁን ለዘላለም የቤተሰባችን አካል ኖት። ውህደቱ ቀስ በቀስ ነበር። አሌክሳንደር ያንን ብቸኛ ግዙፍ ቤት ሸጦ ለኤልኖርም ክፍል ያለው ምቹ ቤት ገዛ። ሰሌና ወላጆቿን በጥያቄ ታጥለቀልቃቸው ነበር። ሰሌና ደግሞ እናቷ ግራ ስትጋባ ትንከባከባት ነበር። የሕክምና ድጋፍና ፍቅሩ የኢዛቤላን ማገገም አፋጠኑት። አንድ ቀን በአትክልት ስፍራ ውስጥ ቆመችና እንዲህ አለች። ለመጀመሪያ ጊዜ የተሳሳምነው ትዝ አለኝ። በቢጫው ዛፍ ስር ነው አይደል? በሸሚዜ ላይ አይስክሬም አፍስሰ ነበር። አሌክሳንደር ሳቀ። ትዝታዎች እየተመለሱ ማንነቷን እየገነቡት መጡ። ቪክቶሪያ የሕግ ክስ እየተጋፈጠች ነበር። ነገር ግን ኢዛቤላ በደግነት እንዲህ የሚል ሐሳብ አቀረበች። እሷ የስነ ልቦና እርዳታ ያስፈልጋታል እና እሷን ካጠፋናት እኛም እንደሷ እንሆናለን። ልጆቹ ይቅርታ ማድረግ እንደሚቻል በተግባር ማየት አለባቸው። አሌክሳንደር ቪክቶሪያ በቅንነት እስክትለወጥ ድረስ ከነሱ እንድትርቅ በሚል ቅድመ ሁኔታ ተስማማ። ይህ በእንዲህ እንዳለ መንታዎቹ በትምህርት ቤት ውጤታማ ነበሩ። ሰሌና በኪነ ጥበብ፣ ሰሌና ደግሞ በሳይንስ። አባዬ ግን ለምን ይህን ያህል ዘገየህ? ስትል ሰሌና በራት ሰዓት ጠየቀች። የምንወዳቸው ሰዎች እኛን ለመጠበቅ የሚያደርጉት ጥረት ሊሳሳት ይችላል ስትል ኢዛቤላ አስረዳች። ደስታችንን በማይወድ ሰው ተታለልን። እንደ ፓትሪክ ነው? ሴሪና ጠየቀች። አዎ እንደ ፓትሪክ፣ ኢዛቤላ አረጋገጠች። አሁን ግን እናንተ ደህና ናችሁ። ከወራት በኋላ ኢዛቤላ በአይምሮ ጉዳቶች ላይ ትኩረት በማድረግ ወደ ነርስነት ሙያዋ ተመለሰች። ህመሜን ወደ ዓላማ መለወጥ እፈልጋለሁ። ኤልኖር የምግብ አሰራርን በማስተማርና የልጆቹን ልደት ታሪኮች በመንገር ፍጹም አያት ሆኑ። አንድ ምሽት በረንዳ ላይ ኢዛቤላ እንዲህ ስትል አሰላሰለች። ከ1 ዓመት በፊት እለምን ነበር፣ ዛሬ ግን ሁሉንም ነገር አገኘው። ስቃይ እያንዳንዱን ሰከንድ እንድናደንቅ አስተማረን። ቪክቶሪያ ከአካባቢው ጋር ለመቀላቀል ዝግጁ ነች ተብሎ እስኪታመን ድረስ 2 ዓመታት አለፉ። ይቅርታን አልጠብቅም አለች ተለውጣ። ንስሐ መግባት ጅማሮ ነው ስትል መለሰች ኢዛቤላ። ግንኙነቱ ውስንና ቁጥጥር የሚደረግበት ሆነ። ሰሌና አክስቷ ለምን እንደለያየቻቸው ስትጠይቃት ቪክቶሪያ ተንበረከከች። ቀንቼ ነበር፣ የምረሳ መስሎኝ ነበር። ያ በጣም አሰቃቂ ስህተት ነበር። ከዚያም ፓትሪክ ዳግመኛ መጣ። በአዲሱ ቤት ደጃፍ ላይ ሰክሮ ካሳንድራ እያለ ይጮህ ነበር። አሌክሳንደር ከለከለው። ምንም መብት የለህም፣ በመንገድ ላይ ጥላሃቸዋል አለው። እሱ ግን ተመልሻለሁ፣ ቤተሰቤን እፈልጋለሁ እያለ ይጮህ ነበር። አሌክሳንደር ይህ ቤተሰብ የሱ እንዳልሆነና ግራ የተጋባች ሴት ላይ እንደተጠቀመ ነገረው። ፓትሪክ ለመግባት ሲሞክር ኤልኖር በመጥረጊያቸው ወጡ። አንተ የማትረባ
እንዴት እዚህ ለመምጣት ደፈርክ? አልሞቱም እንደ እርሶ? ፓትሪክ አጉረመረመ። ለኢዛቤላ ኤልኖር ሞቷል ብሎ ዋሽቶ ነበር። በዛቻ ተባሮ ፓትሪክ ከዚያ ሸሸ። ነገር ግን ድንጋጤው የህግ ሂደቱን አፋጠነው። የዲኤንኤ ምርመራው አሌክሳንደር አባት መሆኑን አረጋገጠ እና ልጆቹ የዋርድን የቤተሰብ ስም ወሰዱ። ፓትሪክ ጥቅማ ጥቅሞችን ለማግኘት ሰነዶችን እንደመሰረተ ተደረሰበት። አሁን ህግን ይጋፈጣል። ህይወት በሙሉነት ቀጠለች። አሌክሳንደር የተለያዩ ቤተሰቦችን የሚያገናኝ ፋውንዴሽንን መሰረተ። ኢዛቤላ በነርቭ ህክምና ስፔሻላይዝድ አደረገች። ኤልኖር ለልጅ ልጆቻቸው ታሪኮችን እያሰሙ ምሰሶ መሆናቸውን ቀጠሉ። የተወለዳችሁት በማዕበል ውስጥ ነበር፣ ግን ፀሐይ ይዛችሁ መጣችሁ። ዳግም ከተገናኙ ከ3 ዓመት በኋላ ወደ ሪቤራን ፕሪቶ ተጓዙ። የጤና ጣቢያውንና መንታዎቹ ያደጉበትን ትሁት ቤት ጎበኙ። አሁን ማን እንደሆንኩ ማወቅ ይገርመኛል አለች ኢዛቤላ በምስጋና። ወደ አረጋውያን መንከባከቢያውም ሄዱ። እዚያም ሰራተኞቹ ኤልኖርን ሲያዩ አለቀሱ። በየቀኑ ስለናንተ ታወራ ነበር። የመረሳት ጉዞ በመጨረሻም ፍጻሜውን አገኘ። አባዬ፣ አክስቴ ያንን ሁሉ ባታደርግ ኖሮ ታገኘን ነበር ስትል ሰሊና በጉዞ መልስ ጠየቀች። አሌክሳንደርም አሰበ። ምናልባትም ይዘገይ ይሆናል፣ ግን አዎ፣ እውነተኛ ፍቅር 1000 ዓመት ቢፈጅም ሁልጊዜም መንገዱን ያገኛል። 4ኛው ዓመት ለ10 ዓመት መንታዎቹ ብስለትን አመጣ። ሰሊና የቤተሰቡ አደራጅ ሆነች። ሰሪና ደግሞ አስታራቂ። ኢዛቤላ ነፃ የነርቭ ተሃድሶ ክሊኒክ ከፈተች። እማዬ ዝነኛ ሆነሻል ስትል ሰሊና ትቀልድ ነበር። ጠቃሚ ብቻ ነኝ ውዴ፣ ኢዛቤላ ታርማታለች። ኤልኖር በ82 ዓመታቸው ለልጅ ልጆቻቸው መልእክት ለመላክ ኮምፒውተር ተማሩ። እድሜ ቁጥር ነው፣ ዋናው የሚጓጓ አይምሮ መኖሩ ነው ይሉ ነበር። ቪክቶሪያም ተለወጠች። ከዓመታት ቴራፒ በኋላ ብቻዋን ደስተኛ መሆን ባለመቻሏ ቤተሰቡን እንዳጠፋች ተረዳች። ፍቅር ሲጋራ ይበዛል ስትል ለሰሊና አስተማረቻት። ሰሊናም ይህንኑ አባባል በትምህርት ቤት ፕሮጀክቷ ላይ ተጠቀመችበት። በ5ኛው ዓመት ዜናው መጣ። ፓትሪክ ከመጠን በላይ በመጠጣቱ ምክንያት ሞተ። መንታዎቹ ውስብስብ ሐዘን ተሰማቸው። ጥሩ ላልነበረ ሰው ማዘን ስህተት ነው ስትል ሰሊና ጠየቀች። አይ አይደለም ኢዛቤላ መለሰች። እሱ በጣም በሚያስፈልጋችሁ ጊዜ ለትንሽ ጊዜም ቢሆን ተንከባክቧቸዋል። ለጠፋ ሰው ያደረገውን ክፉ ነገር ሳንረሳ ርህራሄ ሊኖረን ይችላል። በትንሹ የቀብር ስነ ስርዓት ላይ ኢዛቤላ የፓትሪክን እህት ባለፈው ጊዜ ለልጆቹ ላደረገው ጥበቃ አመሰገነቻት። ሁሉም ሰው ሁለተኛ እድል ይገባዋል ስትል ሰሊና ጠየቀች። ሁሉም ሰው የመለወጥ እድል ይገባዋል አሌክሳንደር አረመ። ነገር ግን እድሉ የሚገኘው እንደ አክስት ቪክቶሪያ በንስሐና በስራ ነው። ፓትሪክ በውስጡ ያለውን ጋኔል ማሸነፍ አልቻለም። እነዚህ ትምህርቶች ልጆቹን ለእውነተኛ ህይወት ውጣ ውረዶች አዘጋጇቸው። ሁሉም መጨረሻ ፍጹም አይደለም፣ ነገር ግን ርህራሄ ሁልጊዜም ዋጋ አለው። 6ኛው ዓመት የአሌክሳንደርና የኢዛቤላ የጋብቻ በዓል ሆነ። አብረን የነበርንባቸውን ዓመታት ብቻ ነው የምንቆጥረው ስትል ቀለደች። ኤልኖር በሚያነቃቃ ንግግራቸው እንዲህ አሉ። የቤተሰብ 2 ጊዜ ሲወለድ አየው፣ ሁለተኛው ይበልጥ ያምራል። መንታዎቹ ስለ ዳግም መገናኘት የራሳቸውን ዘፈን ዘፈኑ። ይህም ቪክቶሪያን ጨምሮ ሁሉንም ሰው አስለቀሰ። በ7ኛው ዓመት ኤልኖር እየደከሙ መጡ። ሸክም መሆን አልፈልግም ብለው ሰጉ። እርሶ እኛ ህፃን እያለን ተንከባክበውናል፣ አሁን ደግሞ እኛ እንንከባከቡታለን ስትል ሰሊና መለሰች። ኢዛቤላ አጠገባቸው ለመሆን የሥራ ሰዓቷን ቀነሰች። ለምንወዳቸው ሰዎች ጊዜ መስጠት ካልቻለን ስኬት ምንም ዋጋ የለውም ሲል አሌክሳንደር ተናገረ። መንታዎቹ ስለ ቤተሰብ ዳግም ውህደት በትምህርት ቤት የሰሩት ፕሮጀክት የአካባቢውን ሚዲያ ትኩረት ሳበ። ሚዲያው አዲስ ምስክር አመጣ። አንዲት ሴት በማዕበሉ ሌሊት ኢዛቤላን አንድ ሰው በኃይል ወደ መኪና ሲያስገባት አይታ ነበር። እንደገና የተከፈተው ምርመራ አደጋው ድንገተኛ እንዳልነበር ገለጠ። ቪክቶሪያ ተጠይቃ እንዲህ ስትል ተናዘዘች። አንድ ሰው እንዲያስፈራራሽ ቀጥሬ ነበር። አሌክሳንደር የበለጠ ዋጋ እንዲሰጥሽ ለጥቂት ሰዓታት እንድትጠፊ ፈልጌ ነበር። ሰውየው ግን ጭረት ብቻ እንዳደረሰብሽ ነገረኝ። እኔ ግን የአእምሮ ጉዳት ደርሶብኝ 8 ዓመታትን አጥቻለሁ። ኢዛቤላ በቀዘቀዘ ድምጽ መለሰች። አሌክሳንደር ተናደደ። ሚስቴን ልትገድያት ጥቂት ነበር የቀረሽ። መንታዎቹ ተደናገጡ።
አክስት ቪክቶሪያ ሆነ ብላ እማዬን አቆሰለቻት። የእሷ ድርጊት ለዚህ ሁሉ ምክንያት ሆኗል ኢዛቤላ አስረዳች። አሌክሳንደር ግንኙነቱን መለወጥ እንዳለበት ወሰነ። የስሜት ይቅርታ አንድ ነገር ነው፣ የተግባር እምነት ደግሞ ሌላ ነገር ነው። ቪክቶሪያ ገደቦችን ተቀበለች። ከልጆች ጋር ብቻዋን ሳትሆን በክትትል መገናኘት። በ8ኛው ዓመት ላይ የኤልኖር የማስታወስ ችሎታ በእጅጉ ቀነሰ። ሕፃናቱ የት ነው ያሉት ይሉ ነበር ጊዜን እያሳሳቱ። አድገናል አያቴ ትላለች ሰሌና። ቢምታታባቸውም እንኳን ቡና ማፍላታቸውን አላቆሙም። የዕለት ተዕለት ተግባራቸውን አታቋርጡባቸው ሲል ሐኪሙ መክሯል። ልጆች እንዲረዳቸው መሳቢያዎችን በስም ለይተው ምልክት አደረጉላቸው። አሌክሳንደርና ኢዛቤላ ቤት ውስጥ እንዲቆዩ ወሰኑ። እሳቸው ቤተሰብ ሰጥተውናል፣ አሁን ደግሞ እኛ በሚያስፈልጋቸው ጊዜ ከጎናቸው እንገኛለን። የመጨረሻ የባህር ዳርቻ ጉዞ አደረጉ። ኤልኖር ልጆቹ በ4 ዓመታቸው ወደ ማዕበል ሲሮጡ አስታወሱ። ማን እንደሆን ባላወቅንበት ጊዜ ስለጠበቅሽን እናመሰግናለን አለች ኢዛቤላ በረንዳ ላይ። እናንተ ሁልጊዜም ታውቁ ነበር፣ ትንሽ ረስታችሁ ነበር ብለው አሮጊቷ ፈገግ አሉ። እናንተ ሁልጊዜም ታውቁ ነበር፣ ብቻ ለጥቂት ጊዜ ረስታችሁት ነበር ብለው አሮጊቷ ፈገግ አሉ። በ9ኛው ዓመት ኤልኖር ቀለል ያለ የደም ግፊት ችግር ደረሰባቸው። አሁን 15 ዓመት የሆናቸው መንታዎቹ ዋና ተንከባካቢ ሆኑ። ሰሌና በፊዚዮቴራፒ፣ ሰሪና ደግሞ በአይምሮ ማነቃቃት። ምስጋናን ገና በጊዜ ተምረዋል። አሌክሳንደር በእነሱ ተኩራራ። በእንክብካቤው መካከል አሌክሳንደርና ኢዛቤላ ቤተሰቡን ስለማሳደግ አሰቡ። ሁል ጊዜም ብዙ ልጆች ይፈልግ ነበር አለ አሌክሳንደር። 38 ዓመቴ ነው። ፍላጎቱ ካለ ጊዜ እንቅፋት አይሆንብንም ኢዛቤላ ደመደመች። አሌክሳንደርና ኢዛቤላ አዲስ ሕፃን ስለመውለድ ከመንታዎቹ ጋር ተነጋገሩ። ጥሩ ነው ሴሌና ጮኸች። አሌክሳንደር ትኩረቱ ሊከፋፈል እንደሚችል ለልጆቹ አስጠነቀቀ። አባዬ፣ እኛ አያቴ ኤልኖርን እንንከባከባለን፣ ደግሞም እንወዳለን። ሕፃን ልጅ ደግሞ የተሻለ ይሆናል ስትል ሰሪና ተከራከረች። አያቴም በጣም ደስ ይላቸዋል፣ ሕፃናትን ይወዳሉ። ዜናው ለቤቱ አዲስ ጉልበት አመጣ። አዲስ ሕፃን፣ ይሄ ነው ህይወት ማለት ይሉ ነበር ኤልኖር አይምሯቸው ሲበራላቸው። ኢዛቤላ በ39 ዓመቷ ጸነሰች። ምንም እንኳን ሐኪሞች የተለያዩ ስጋቶችን ቢገልጹም እሷ ግን ቆራጥ ነበረች። ይህ ቤተሰብ በእምነት ነው የተገነባው፣ አሁንም አልቆመም። መንታዎቹ ስለ ጽንስ እያነበቡና በየቀኑ ሆዷን እያነጋገሩ ታታሪ ረዳቶች ሆኑ። ሕፃናት ድምፅን ይለያሉ ትል ነበር ሰሌና። ይህ በእንዲህ እንዳለ ኤልኖር በሚንቀጠቀጡ እጆቻቸው በቆራጥነት የሕፃን ጫማዎችን ይጎነጉኑ ነበር። ዳግም ከተገናኙ በ10ኛው ዓመት ላይ ጋብርኤል ዋርድ ተወለደ። አሌክሳንደር በመጨረሻም በወሊድ ጊዜ መገኘት ቻለ። እሱ ፍጹም ነው ሲል በሹክሹክታ ተናገረ። ሰሌናና ሰሪና በ16 ዓመታቸው የሌሊት እንክብካቤውን ተረከቡ። መስዋዕትነት ሳይሆን ፍቅር ነው ይሉ ነበር። በጭራሽ ብቻውን እንደማይሆን እንዲያውቅ እንፈልጋለን። የኤልኖር የእናትነት ስሜት ከጋብርኤል ጋር አገረሸ። እሱን ሲያቅፉት የአይምሮ መተወኩ ይቆም ነበር። ፍቅር የልብ ትዝታ እንጂ የአይምሮ አይደለም ስትል ኢዛቤላ አስረዳች። ጋብርኤል በኤልኖር ላይ የፈውስ ውጤት ነበረው። ሌሎችን መንከባከብ የእሳቸው ማንነት ነው ሲል አሌክሳንደር ተመለከተ። ቪክቶሪያ የወንድሟን ልጅ ለማየት ጠየቀች። ከውይይት በኋላ ቤተሰቡ በክትትል እንድታይ ፈቀዱላት። ሕፃኑን ስታይ ቪክቶሪያ አለቀሰች። ይህ ቤተሰብ እንዳይኖር ላደርግ ጥቂት ቀርጦኝ ነበር፣ ያለፈው አሁን አልፏል አለች ሰሌና። ጋብርኤል አሁን እዚህ አለ፣ ተመልከቺ። መንታዎቹ ለዘላለም ሊመሩትና ከጎኑ ላይ ለዩ ቃል በመግባት የወንድማቸው የህይወት ጠባቂዎች ሆኑ። በ11ኛው ዓመት ላይ ጋብርኤል የመጀመሪያ ቃላቱን ተናገረ። አባዬ፣ እማዬ፣ የእህቶቹን ስምና ሌና ኤልኖር ማለት ቻለ። መንታዎቹ ሙያቸውን መረጡ። ሰሌና በስነ ልቦና፣ ሰሪና ደግሞ በባዮሜዲካል ኢንጂነሪንግ። ህመማችን ለሌሎች መድኃኒት መሆን አለበት ስትል ሰሌና አስረዳች። የወንድማቸውን እድገት ላለማጣትና ኤልኖርን ለመርዳት በአቅራቢያው የሚገኙ ኮሌጆችን መረጡ። በ12ኛው ዓመት ላይ ኤልኖር ከባድ ህመም አጋጠማቸው። እኛን ሕፃን እያለን ስለተንከባከብሽንና ቤተሰብ ምርጫ መሆኑን ስላስተማርሽን
እናመሰግናለን አሏቸው መንታዎቹ። ኤልኖርም ፈገግ አሉ። ልጆቼ ሕፃኑን ጠብቁት እሺ። የ2 ዓመቱ ጋብርኤል ድካማቸውን ተረድቶ መጫወቻዎችን ያመጣ ነበር። ኤልኖር በ87 ዓመታቸው በሁሉም ተከበው በሰላም አረፉ። የመጨረሻ ቃላቶቻቸውም ልጆቼ ደህና ደስተኞች የሚሉ ነበሩ። የቀብር ስነ ስርዓቱ የገዛ የራሷ ልጆች ሳይኖሯት ታላቅ ቤተሰብ የመሰረተችውን ነርስ የሚያከብር ነበር። መንታዎቹ ከትውልድ ወደ ትውልድ ስለሚሸጋገር ፍቅር ዘፈኑ። አያትህ በልባችን ውስጥ ትኖራለች ስትል ኢዛቤላ ለጋብርኤል አስረዳችው። ውርሳቸውን ለማክበር ለወደፊት ነርሶች የሚሆን የኤልኖር የትምህርት እድልን አቋቋሙ። የእንክብካቤ እውቀት መጋራት አለበት ስትል ሰሪና ተናገረች። በ13ኛው ዓመት ላይ መንታዎቹ ከቤቱ 15 ደቂቃ ርቀት ላይ በሚገኝ ትምህርት ቤት መኖር ጀመሩ። በየሳምንቱ መጨረሻ ይመለሱ ነበር። ቤተሰብ ግዴታ ሳይሆን የጥንካሬ ምንጭ ነው ይሉ ነበር ለጓደኞቻቸው። አሌክሳንደር እና ኢዛቤላ አሁን በ40ዎቹ ዕድሜ ውስጥ ሆነው ለጋብርኤል ቅድሚያ ለመስጠት ስራቸውን መከፋፈልን ተማሩ። ቪክቶሪያ በትህትና ሚናዋን ተቀብላ በቤተሰቡ ዳርቻ ላይ ቆየች። ይቅርታ ሂደት አለው ስትል ሴሌና አጠቃለለች። ጋብርኤል ስለ ኤልኖር አለመኖር ይጠይቅ ነበር። ይናፍቁናል፣ ግን በምግብ አዘገጃጀታቸውና እርስ በርስ አንዳችን ሌላችንን በምንንከባከብበት መንገድ ውስጥ አሉ ትል ነበር ኢዛቤላ። እንግዲህ እዚያ ቢሆኑም እዚህም አሉ ማለት ነው ሲል ሕፃኑ ደመደመ። በ14ኛው ዓመት የሴሌና ስለ አእምሮ ጉዳት ያደረገችው ጥናትና የሰሪና ለአረጋውያን የሰራቻቸው የፈጠራ ስራዎች ትኩረትን ሳቡ። ምስጋናችን ወደ ተግባር ተለወጠ ብለው አከበሩ። አንዲት ጋዜጠኛ ስለ ዋርድ ቤተሰብ ዳግም መገናኘት መጽሐፍ እንዲጻፍ ሐሳብ አቀረበች። ኢዛቤላ ስለ ግል ህይወቷ ሰግታ ነበር። ነገር ግን መንታዎቹ ለሌሎች ተስፋ የመስጠት እድል እንደሆነ አዩት። ትኩረቱ በትምህርቶች ላይ እንጂ በድራማው ላይ አይሆንም። ሴሌና ሐሳብ አቀረበች። በመጽሐፍ ውስጥ ኢዛቤላ ለሁሉም ነገር ምስጋናዋን ለኤልኖርና ለእውነተኛ ፍቅር ሰጠች። ጋብርኤል ሲሰማ ፍቅር ከ14 ዓመት በኋላም ይመለሳል ሲል ጠየቀ። አዎ አሌክሳንደር መለሰ። ከማንኛውም እንቅፋት ይበልጣል። በ15ኛው ዓመት ላይ መንታዎቹ በክብር የተመረቁበት ዓመት ነበር። በእውቀትና በአያታችሁ ምሳሌ የዘራነውን ህልም አሳካችሁ አለች ኢዛቤላ። ጋብርኤል ለጀግና እህቶቹ ግጥም አነበበ። በመጨረሻም አሌክሳንደር በቤተሰብ ኩባንያ ውስጥ መስራት ይፈልጉ እንደሆነ ጠየቃቸው። እህቶቹ አዲስ አድማስን ለመቃኘት ዝግጁ ሆነው፣ ነገር ግን ሁልጊዜ ባዳናቸው ፍቅር ውስጥ ስር ሰደው እርስ በርሳቸው ተያዩ። መጀመሪያ የራሳችንን መንገድ መገንባት እንፈልጋለን ስትል ሰሌና አስረዳች። በዚህም አንድ ቀን የቤተሰቡን ንግድ ብንቀላቀል እንኳን በምርጫ ይሆናል እንጂ በግዴታ አይሆንም። የቤተሰቡን ማህበራዊ ፕሮጀክቶች ሊያበለጽጉ የሚችሉ ውጫዊ ልምዶችን ማምጣት እንፈልጋለን ሰሪና አከለች። እናንተ ሁለታችሁ በጣም ጠቢባን ሴቶች ሆናችኋል አለች ኢዛቤላ በኩራት። ኤልኖር ብታይ ምንኛ ትኮራ ነበር። በዚህ ጊዜ ውስጥ ግን ጋብርኤል የሁለቱንም ወላጆቹንና የእህቶቹን ባህሪያት የሚያንጸባርቁ ፍላጎቶችን ማሳየት ጀመረ። ልክ እንደ እናቱ መሳል ይወድ ነበር። እንደ አባቱ ለቁጥሮች ችሎታ ነበረው። እንደ ሰሌና ርህራሄን፣ እንደ ሰሪና ደግሞ ተግባራዊ የፈጠራ ችሎታን ያሳያል። እሱ የሁላችንም ድብልቅ ነው ሲል አሌክሳንደር ተናገረ። ምክንያቱም የሁላችንንም ምርጥ ጎን እያየ ስላደገ ነው ኢዛቤላ መለሰች። ቤተሰብ የሚያደርገው ይሄንን ነው። ይበልጥ ትልቅ የሆነ ነገር ለመፍጠር የሁሉንም ሰው ምርጥ ጎን መያዝ። ስለ ዋርድ ቤተሰብ የተጻፈው መጽሐፍ በ16ኛው ዓመት ላይ ታተመ። በፍጥነትም በብዛትም ከተሸጡ መጽሐፍት አንዱ ሆነ። ታሪኩ በሺዎች የሚቆጠሩ ሰዎችን ልብ ነካ። ተመሳሳይ ሁኔታ ውስጥ ካሉ ቤተሰቦች ምክር የሚጠይቁ ወይም በቀላሉ የራሳቸውን ተሞክሮ የሚያጋሩ ደብዳቤዎች መምጣት ጀመሩ። ታሪካችን ይህን ያህል ሰው ጋር ይደርሳል ብዬ በፍጹም አላሰብኩም ነበር አለች ኢዛቤላ አንዳንድ ደብዳቤዎችን እያነበበች። ይሄንን ተመልከቱ ሰሌና አሳየች። አንዲት ሴት መጽሐፋችን ከ5 ዓመት በፊት የጠፋባትን ልጇን መፈለግ እንዳታቆም ብርታት እንደሰጣት ተናግራለች። ይሄኛው ደግሞ ሰሪና አከለች። አንድ ቤተሰብ ታሪካችንን ካነበበ በኋላ ተገናኝተው ላልተፈቱ የስነልቦና ጠባሳዎች ሙያዊ እርዳታ ለመፈለግ ወስነዋል። የሚዲያ መግለጫዎች የቤተሰቡን ማህበራዊ ስራ ይበልጥ ለማስፋፋት እድሎችን አመጡ።
አሌክሳንደር እና ኢዛቤላ ስለ ቤተሰብ ዳግም ውህደት በሚያጠኑ ጉባኤዎች ላይ ንግግር እንዲያደርጉ ተጋበዙ። መንታዎቹም አካዳሚያዊ ስራዎቻቸውን እንዲያቀርቡ ግብዣዎች ይደርሷቸው ጀመር። አሁን 6 ዓመት የሆነው ጋብርኤል አልፎ አልፎ ቤተሰቡን በእነዚህ ዝግጅቶች ላይ ይከተል ነበር። የእሱ ተፈጥሯዊ መገኘትና ድንገተኛ አስተያየቶች ብዙ ጊዜ ትኩረትን ይስቡ ነበር። ይህም አንድ ሕፃን የስነ ልቦና ጠባሳ ባለፈበት ቤተሰብ ውስጥ እንኳን እንዴት ጤናማ ሆኖ ሊያድግ እንደሚችል በተግባር ያሳያል። ታሪካችንን ስትናገሩ ለምንድን ነው በጣም ደስተኛ የምትሆኑት? ሲል ከአንድ ንግግር በኋላ ጠየቀ። ምክንያቱም ታሪካችን የደስታ መጨረሻ ስላለው ነው የኔ ፍቅር፣ ሲል አሌክሳንደር መለሰ። እና ሌሎች ቤተሰቦች የደስታ መጨረሻ እንዲኖራቸው ሊረዳም ስለሚችል። አሃ አለ ጋብርኤል እያሰበ። እንግዲያውስ እኛ ጀግኖች ነን ማለት ነው። የእውነት ጀግኖች። አዎ ኢዛቤላ አረጋገጠች። ምክንያቱም በቁጣ ምትክ ፍቅርን፣ በበቀል ምትክ ደግሞ ይቅርታን፣ በመለያየት ምትክ አንድነትን መርጠናል። በ16ኛው ዓመት ውስጥ ቪክቶሪያ ሆስፒታል መተኛትን የሚጠይቅ ከባድ የጤና ችግር አጋጠማት። ምንም እንኳን ያለፈው ጊዜ ችግሮች ቢኖሩም ቤተሰቡ ግን አልተዋትም። ልንጠይቃት አንችልም አይደል? ጋብርኤል አክስቱ መታመሟን ሲሰማ ጠየቀ። በእርግጥ እንጠይቃታለን፣ ሰሊና መለሰች። ስህተት የሰሩ ሰዎች እንኳን ሲታመሙ ፍቅር ያስፈልጋቸዋል እና እሷ እኛ በደንብ ይቅር ሳንላት ብትሞትስ? ሲል በልጅነቱ በሚያስደንቅ ጥበብ ጠየቀ። የጋብርኤል ቀላል ጥያቄ በመላው ቤተሰብ ውስጥ ጥልቅ ሐዘንን ቀሰቀሰ። ከነዚህ ሁሉ ዓመታት በኋላ አሁንም በቪክቶሪያ ላይ ቅሬታ እንደያዙ ተረዱ። ምናልባትም ሙሉ በሙሉ ይቅር የምንልበት ጊዜ አሁን ነው ብለው አሰቡ። ለሷ ብለው ሳይሆን ለራሳቸው። ይቅር ማለት መርሳት ወይም በጭፍን ማመን ማለት አይደለም። ነገር ግን የተሸከምነውን የስሜት ሸክም መልቀቅ ማለት ነው። ቤተሰቡ ቪክቶሪያን ሆስፒታል ጎበኛት። በማገገሟ ወቅት ድጋፍ ብቻ ሳይሆን ስለ ይቅርታና ስለ እርቅ የመጨረሻ ንግግር አደረጉ። እኔ የእናንተ ጥየቃ አይገባኝም አለች በስሜት ተውጣ። ማንም ሰው ስቃይ ላይ ሲሆን የሚያግዘው ሰው ይገባዋል፣ ጋብርኤል በቀላሉ መለሰ። አያቴ ኤልኖር ሁልጊዜ እንዲህ ትል ነበር። እሷ ቤተሰብን እንደሚንከባከብ አስተምራኛለች። ቤተሰብ ስህተት በሚሰራበት ጊዜም እንኳን ቢሆን። የቪክቶሪያ እንባዎች የእውነተኛ ጸጸት ነበሩ። ነገር ግን ልታጠፋው ለሞከረችው ቤተሰብ ልግስና የነበራት ምስጋናም ጭምር ነበር። ያደረኩትን እንዴት ልክሰው እችላለሁ? ልትሆኚ የምትችውን ምርጥ ሰው በመሆን ነው፣ ኢዛቤላ መለሰች። እና ስትቺ ደግሞ ሌሎችን እርጂ። ለሁለተኛ ዕድል ክብር መስጫው ምርጡ መንገድ እሱ ነው። የቪክቶሪያ ማገገም አስጋሚ ነበር። ነገር ግን ቤተሰቡ የማያቋርጥ ድጋፍ አደረገላት። የተቀመጡትን ገደቦች ሁሉ ጊዜም በማክበር አልፎ አልፎ በቤተሰብ ስብሰቦች ላይ መሳተፍ ጀመረች። አሁን ግን ስህተት የሰራችና ይቅር የተባለች አክስት በመሆን ሚናዋን በቅንነት ተቀብላለች። በ17ኛው ዓመት መንታዎቹ ጠቃሚ ዜናዎችን አበሰሩ። ሁለቱም የፍቅር ግንኙነት ውስጥ ነበሩ። ሰሊና ከድህረ አደጋ ስነ ልቦና ጠባሳ ስፔሻሊስት ከሆነ የአእምሮ ሐኪም ጋር እየተጣናናች ነበር። ሰሪና ደግሞ የአካል ጉዳተኞች ተደራሽነት ፕሮጀክት ላይ ከሚሰራ መሐንዲስ ጋር ግንኙነት ጀምራለች። ለሙያዊ ሴቶቻችሁ ማሟያ የሚሆኑ አጋሮችን መርጣችኋል ሲል አሌክሳንደር ተናገረ። የቤተሰብንና የማህበራዊ ስራን አስፈላጊነት የሚረዱ ሰዎችን መርጠናል፣ ሰሊና አረመች። እና ከራሳቸው በላይ የሆነ ትልቅ ነገርን መገንባት የሚፈልጉትን፣ ሰሪና አከለች። ልክ እንደናንተ እንደ ሁለታችሁ አለች ሰሪና ወላጆቿን እያየች። አሁን 7 ዓመት የሆነው ጋብርኤል ስለ እህቶቹ ጓደኞች ለማወቅ ጓጉቶ ነበር። ከኛ ጋር ነው የሚኖሩት? አይ ጋብርኤል፣ ሰሊና አስረዳች። ነገር ግን እንደ አክስት ቪክቶሪያ የኛ ትልቅ ቤተሰብ አካል ይሆናሉ። አይ ልክ እንደ አክስት ቪክቶሪያ አይደለም፣ ሰሪና ሳቀች። እነሱ ልንወዳቸው የመረጥናቸው ሰዎች ናቸው እንጂ ይቅር ማለትን የተማርንባቸው ሰዎች አይደሉም። ገባኝ። ልክ እንደ አያቴ ኤልኖር የልብ ቤተሰብ ናቸው ማለት ነው? አዎ የኔ ብልህ። በዚህ ጊዜ ጋብርኤል ስለ ቤተሰቡ ታሪክ ጥልቅ ጥያቄዎችን መጠየቅ ጀመረ። 18ኛው ዓመት ጠቃሚ ምዕራፎችን ይዞ መጣ። የቤተሰቡ መጽሐፍ ወደ ተለያዩ ቋንቋዎች ተተርጉሞ ለቤተሰብ ዳግም ውህደት ዓለም አቀፍ ማጣቀሻ ሆነ። ዩኒቨርሲቲዎች ታሪኩን በስነ ልቦናና በማህበራዊ አገልግሎት ትምህርቶች ውስጥ እንደ ጥናት መጠቀም ጀመሩ። ህይወታችን የጥናት ግብዓት ሆኗል አለች ሰሊና
አሁንም እየተገረመች። ይህ ማለት ህመማችን ሌሎች ባለሙያዎች ቤተሰቦችን እንዲያገናኙ ሊረዳ ወደሚችል እውቀት ተቀየረ ማለት እኮ ነው ስትል ኢዛቤላ አብራራችሁ። አያቴ ኢልኑር ብታይ በጣም ደስ ይላት ነበር አለች ሰሪና። ተሞክሮ ሁልጊዜም ቢሆን መጋራት አለበት ትል ነበር። እሷ አሁን እየኮራችብን ነው ሲል ጋብርኤል በልጅነት እርግጠኛነት ተናገረ። ሌሎች ሰዎች ሲረዱ እሷ በጣም ደስ ይላታል። በዚህ ዓመት የመንታዎቹ ጓደኞች ቪክቶሪያን ጨምሮ ለትልቁ ቤተሰብ በይፋ ተዋወቁ። ሁለቱም ወጣቶች በቤተሰቡ ታሪክ ውስብስብነት ላይ ያላቸውን ግንዛቤ በማሳየታቸው ትውውቁ በጥሩ ሁኔታ አለፈ። በጣም ልዩ ቤተሰብ አላችሁ አለ የሴሌና ጓደኛ። የስነ ልቦና ጠባሳን ወደ ዓላማ የለወጡና ካለፉበት ሁሉ በኋላ የቤተሰብ አንድነትን የጠበቁ ሰዎችን ማየት ብርቅ ነው የሰሪና ጓደኛ አከለ። እውነተኛ ፍቅር በሁሉም ነገር መሰረት ሲሆን የሚሆነው ይሄ ነው ሲል አሌክሳንደር መለሰ። እና ቤተሰብ በእውነት ምን ማለት እንደሆነ ለማሳየት እንደ ኢልኑር ያሉ ምሳሌዎች ሲኖሩ ስትል ኢዛቤላ አከለች። ጋብርኤል አዲሶቹን የቤተሰብ አባላት ልክ እንደ ተጨማሪ ታላቅ ወንድሞች በመቁጠር በፍጥነት ተላመደ። የሱ ተፈጥሯዊ ተቀባይነት የሁለቱንም ውህደት አቀለለው። ጋብርኤል አዳዲስ ሰዎችን ለመውደድ አይቸገርም ስትል በትምህርት ቤት ካሉ አስተማሪዎች አንዷ ተመለከተች። ቤተሰብ ሊያድግና ብዙ ሰዎችን ሊያካትት እንደሚችል እያየን ያደገው ኢዛቤላ አስረዳች። ለሱ ፍቅር ብዙ ነው እንጂ የተገደበ አይደለም። በ19ኛው ዓመት ላይ መንታዎቹ መታጨታቸውን አበሰሩ። ሁለቱም በሮማንቲክ መንገድ የሚያሟላቸውን ብቻ ሳይሆን ጠንካራ የቤተሰብ እሴቶችንና ለማህበራዊ ስራ ቁርጠኝነት ያላቸውን ወንዶች መርጠዋል። ቤተሰብ ላይ ያተኮረ ቀለል ያለ ሰርግ እንፈልጋለን ሲሉ አስታወቁ። የፍቅር በዓል እንጂ ትርኢት እንዲሆን አልፈለጉም ነበር። ሚዜ መሆን እችላለሁ? ጋብርኤል በደስታ ጠየቀ። ትችላለህ፣ አንተ ዓለም ላይ ያለ በጣም አስፈላጊ ሚዜ ትሆናለህ ብለው አብሮ መለሱለት። የሰርግ ዝግጅቱ ለቤተሰቡ አዲስ ደስታን አመጣ። ኢዛቤላና አሌክሳንደር በእቅዶች ውስጥ ተሳተፉ። ነገር ግን ሁልጊዜም የልጆቻቸውን ምርጫ ያከብሩ ነበር። የተለያየ ወይስ የጋራ ስነ ስርዓት ትፈልጋላችሁ ስትል ኢዛቤላ ጠየቀች። የተለያየ ሰሌና ወሰነች። እያንዳንዱ ሰርግ የራሱ መለያ እንዲኖረው እንፈልጋለን፣ ነገር ግን በተመሳሳይ ቤተክርስቲያንና በተመሳሳይ አቅራቢዎች ስትል ሰሪና አከለች። ዝግጅቱን ለማቅለልና ወጪውን ተመጣጣኝ ለማድረግ የመንታዎቹ ተግባራዊነት ሁሉንም አስደመመ። እንዲህ ባለ ልዩ ወቅት እንኳን ቀላልነትንና ኃላፊነትን የተላበሰ የቤተሰብ እሴቶቻቸውን ጠብቀው ነበር። ጋብርኤል በየቀኑ የእርምጃ ልምምድ ያደርግና ለእህቶቹ ንግግሮችን ይሸመድድ ነበር። እማዬ በሰርጉ ላይ ስለ እህቶቼ ሲጠይቁኝ ምን ልበል? እህቶች በዓለም ላይ ምርጥ እህቶች እንደሆኑና እነሱን ደስተኛ የሚያደርጋቸው ሰው በማግኘታቸው ደስተኛ እንደሆንክ ትናገራለህ። እና ስለ ቤተሰብ ከጠየቁ በጣም የሚዋደድና ሁልጊዜም የሚንከባከብ ቤተሰብ አለን ትላለህ። በታሪካችን አስከፊ ክፍሎች ውስጥም እንኳን ቢሆን አንዳችን ሌላችንን እንንከባከባለን ትላለህ። ጋብርኤል የእናቱን ንግግር በፈገግታ ተቀበለው። የመጀመሪያው ሰርግ በበጋ ተካሄደ። ሰሌናና የአይምሮ ሐኪሙ። ስነ ስርዓቱ ግርማ ሞገስ ያለው ግን የቅርብ ነበር። ትኩረቱም በቤተሰብ በዓል ላይ ነበር። ቪክቶሪያም አለች። ጋብርኤል የሚዜነት ሚናውን በታላቅ ቁም ነገር እና በሚያምር ሁኔታ ተወጣ። ይህም በሁሉም እንግዶች ላይ ፈገግታን ፈጠረ። በንግግሩ ወቅት እንዲህ ሲል ጨመረ። ሰሌና ምርጥ እህት ነች፣ ምክንያቱም እሷ ሁሉንም ሰው ትንከባከባለች። አሁን ደግሞ ፓውሎ ገና ብዙ ሰው እንድትንከባከብ ይረዳታል፣ ምክንያቱም ቤተሰብ ማለት መንከባከብ ማለት ነው። ሁለተኛው የሰሪና ሰርግ በመኸር ወቅት ተካሄደ። ያንኑ ግርማ ሞገስ ያለውና የቅርብ ስነ ስርዓት ተከተለ። ነገር ግን የራሱ የሆነ ማንነት ነበረው። ጋብርኤል አሁን ልምድ ያለው ሚዜ በመሆኑ ይበልጥ በራስ መተማመን ነበረው። ሰሪና በጣም ብልህ እህት ናት። አሁን ዲያጎ ከሷ ጋር ብልህ በመሆን ልክ ቤተሰባችን ሁልጊዜም እንደሚያደርገው እርዳታ ለሚያስፈልጋቸው ሰዎች የሚረዱ ነገሮችን ያደርጋሉ። ከሰርጉ በኋላ የቤተሰቡ ሁኔታ በተፈጥሮ ተስተካከለ። መንታዎቹ ከወላጆቻቸው አቅራቢያ መኖራቸውን ቀጠሉ። አሁን ግን ከባሎቻቸው ጋር በራሳቸው ቤት ነበሩ። ጋብርኤል ለውጦች ቢኖሩም ጠንካራ ትስስሩን በመጠበቅ እህቶቹን በየጊዜው ይጎበኝ ነበር። አሁን ቤት ውስጥ ብቸኛ ልጅ በመሆን ምን ይሰማሃል ስትል ኢዛቤላ ጠየቀችው። ጥሩ ሲል ጋብርኤል መለሰ።
ምክንያቱም እህቶቼ ሁልጊዜ እንደሚመለሱና ቤተሰባችን በጭራሽ እንዳልተለያየ ይልቁንም እንዳደገ አውቃለሁ። የጋብርኤል የስሜት ብስለት ሁሉንም ማስገረሙን ቀጠለ። በ8 ዓመቱ ብዙ አዋቂዎች የሌላቸውን የቤተሰብ ግንኙነት ግንዛቤ ያሳየ ነበር። ዳግም ከተገናኙ በ20ኛው ዓመት ቤተሰቡ ልዩ በዓል ለማድረግ ወሰነ። የሁለት አስርት ዓመታት የውህደትና በቤተሰቡ ጉዞ ውስጥ ጠቃሚ የነበሩት ሰዎች በሙሉ ተጋበዙ። ሐኪሞች፣ ቴራፒስቶች፣ ጠበቆችና ጓደኞች። ከ20 ዓመት በፊት በአንድ ጥግ ላይ ስትለምኑ አገኘኋችሁ ሲል አሌክሳንደር በንግግሩ ወቅት ተናገረ። ዛሬ የመንታዎቹን ባሎች ጨምሮ የ8 ሰዎች ቤተሰብና በመቶዎች የሚቆጠሩ ሌሎች ቤተሰቦችን የሚረዳ የማህበራዊ ስራ ውርስ አለን። ከ20 ዓመታት በፊት የራሴን ስም እንኳን አላውቅም ነበር ስትል ኢዛቤል አከለች። ዛሬ ግን በትክክል ማን እንደሆንኩ አውቃለሁ። እናት፣ ሚስት እና እውነተኛ ፍቅር ማንኛውንም መሰናክል እንደሚያሸንፍ የሚያረጋግጥ የቤተሰብ አካል ነኝ። አሁን 28 ዓመት የሆናቸው ሰሊናና ሰሪና የቤተሰብ ተሞክሮ በሙያቸውና በዓለም እይታቸው ላይ ስላለው ተጽዕኖ የጋራ ገለጻ አደረጉ። ታሪካችን የስነ ልቦና ጠባሳ ለሌሎች ወደ ፈውስ ሊለወጥ እንደሚችል ያስተምራል አለች ሰሪና። ተግባራዊ መፍትሄዎችም ከእውነተኛ ተሞክሮ መምጣት እንዳለባቸው እንጂ ከንድፈ ሐሳብ ብቻ እንዳልሆኑ ያስተምራል ሰሪና አከለች። ግን በዋናነት አሉ አብረው ቤተሰብ በህይወት ውስጥ ዋጋ ላላቸው ነገሮች ሁሉ መሰረት መሆኑን አስተምሮናል። አሁን 10 ዓመቱ የሆነው ጋብርኤል የምሽቱን የመጨረሻ ንግግር አደረገ። እኔ የተወለድኩት ቤተሰባችን ዳግም ከተገናኘ በኋላ ነው። ነገር ግን እንዴት እንደተጠፋፉና እንዴት እንደተገናኙ እየሰማሁ ነው ያደግኩት። ይህ የቤተሰብ ፍቅር በዓለም ላይ ካሉ ነገሮች ሁሉ በጣም ጠንካራው እንደሆነ አስተምሮኛል። አያቴ ኤልኖር ሁልጊዜም እንደምትለው ቤተሰብ ማለት አስቸጋሪ በሚሆንበት ጊዜም እንኳን በየቀኑ መውደድን መምረጥ ነው። ቤተሰባችን ለ20 ዓመታት መውደድን መርጧል። ይህ ደግሞ ሁሉንም ሰው የተሻለ አደረገው። የዚህ አስደናቂ ቤተሰብ አካል እንደሆን ስላደረጋችሁኝ አመሰግናለሁ። የጋብርኤል ንግግር በዚያ በነበሩት ሁሉ ላይ አይኖቻቸውን በእንባ ሞላ። የ10 ዓመት ሕፃን የሁለት አስርት ዓመታት የድል የይቅርታና የቤተሰብ ፍቅርን ፍሬ ነገር መያዝ ችሏል። በሆነ መንገድ ስትል ቪክቶሪያ ተናገረች። ያደረኩት መጥፎ ነገር ሁሉ ወደ መልካም ተቀይሯል። ምናልባትም ትልቁ ትምህርት ይህ ሳይሆን አይቀርም። መጥፎ ስህተቶቻችን እንኳን በይቅርታና በፍቅር ወደ በጎ ሊለወጡ ይችላሉ። በዓሉ እስከ ምሽት ድረስ ታሪኮችን እየተጋሩ ትዝታዎችን እያደሱና የወደፊት እቅዶችን እየተወያዩ ቀጠለ። የዋርድ ቤተሰብ ካሰቃቂ መለየት መትረፍ ብቻ ሳይሆን ከመጀመሪያው ህልማቸው በላይ በሆኑ መንገዶች አብቧል። የመጨረሻው ሻማ ሲጠፋና የመጨረሻዎቹ እንግዶች ሲሄዱ አሌክሳንደርና ኢዛቤላ የበዓሉን ፎቶዎች እያዩ በጌጣጌጥ በተሞላው ክፍላቸው ውስጥ ለብቻቸው ቀሩ። ኤልኖር ካለችበት ቦታ ታየናለች ብለህ ታስባለህ? ኢዛቤላ ጠየቀች። አምናለሁ፣ አሌክሳንደር መለሰ። በእርግጥም አብረን በገነባነው ነገር ሁሉ እንደምትኮራ እርግጠኛ ነኝ፣ አድጎ ያላየችውን ጋብርኤልን ጨምሮ። ጋብርኤል እሷን በውስጡ ተሸክሟል። እሱ የሚያደርገው እያንዳንዱ የደግነት ስራ፣ ሌላውን የሚንከባከብበት መንገድ አንዳንድ ጊዜ ኤልኖር በሱ በኩል መኖሯን መቀጠሏን ያስታውሳቸዋል። ቤተሰባችን ያንተ ትልቁ የስነ ጥበብ ስራ ነው አለች ኢዛቤላ ወደ ባሏ እየተጠጋች። ቤተሰባችን ሰዎች በፍቅር ላይ ተስፋ ለመቁጠር ፍቃደኛ ካልሆኑ ተአምር እንደሚፈጠር ማረጋገጫ ነው። አሌክሳንደር አረመ። ቤተሰባችን ሰዎች በፍቅር ላይ ተስፋ ለመቁረጥ ፍቃደኛ ካልሆኑ ተአምራት እንደሚፈጠሩ ማረጋገጫ ነው ሲል አሌክሳንደር አረመ። እናም ከተገናኙ ከ20 ዓመታት በኋላ ዋርዶች ጸንተው ይበልጥ ጠንክረውና ቆርጠው ተሞክሯቸውን ሌሎችን ለመርዳትና አንድን ቤተሰብ አድና በምላሹም በእነሱ የዳነችውን ነርስ የኤልኖርን ትዝታ በማክበር ቀጠሉ። ውድ ቤተሰቦቻችን የዛሬው ታሪካችን ይሄንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። በዚህ ቤተሰብ ውስጥ እናንተ ምርጥና ጀግና የምትሉት ማንን ነው? ቤተሰቡን አድና በመጨረሻም ራሷ የዳነችውን ነርሷን ኤልኖር ወይስ ቤተሰቡን ፍለጋ ለረጅም ዓመታት ሲንከራተት የነበረው አሌክሳንደር? ወይስ ማንነቷን ብትረሳም እንኳን ልጆቿን ያልተወችው ኢዛቤላ? ወይስ መንታዎቹ? ወይስ በመጨረሻም የተወለደውና የኤልኖርን ልብ የወሰደው ጋብርኤል?
ወይስ በይቅርታ ወደ ቤተሰቡ የተመለሰችው ቪክቶሪያ? ጀግናችሁ ማን ነው? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ይህንን ታሪክ እዚህ ድረስ ከተከታተላችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁም ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።